ዱባይና ባንኮክ የተላኩትን ያብታም ልጆች አላያቸውም ድግስ ለምርቃት 12 ያክፍል እንደዛው እንታለ ምን ያልሰማው ለምን እግዚአብሔር ከብር ነው እንዴ ዱባይና ባንኮክ ነው ሄዱት የሆነ ቦታዎች ላይ የሆነ ጓደኞቼ ልጆች ግራጁዌሽን ምናምን ነገር ስለተደገሰ ስላረጉ ሄጂ ስለበለው አላረጉ ወሌን ነው መስሎ አንተ እኮ አሁን ባለ ስታተስ ነው ኮምተስ አዎ አይ ቢኒዮ አሁን በእኔ ባለብኝ ስታተስ ሆኜ ልጆቼ ነው የምላቸው ብዙ ነገሮች አሉ እኔ መሰለ ኬዝ እያለ ነው ስለ AI ወጥ ተሰራ ብለህ ትበጠብጣለህ እንዴ ወጥ ተሰራ ብለህ ትበጠብጣለህ ተመቸኝ ጉድ ፈላ አንተ እንዴ ጆርዲ እንዳታየው ይሄን ቪዲዮ ለምን ጉድ ፈላ ይሄው ወሬን አኮላሸብኝ ወጡ ስሩት ወጡ ከዚህ እነሱ ኮምፎርት ዞን ውስጥ ለመቆየት ብቻ ይሄ መናገር ኢንተርቪው መስጠት የለበትም ሰይፉ ኢንተርቪውን ማውረድ አለበት ምናምን ነው የሰው ሀቅ መውጣት አለበት ሁሉም በሰራውና በሚያደርገው ልክ ህግ ስለወጣ ስላልወጣ አይደለም እኛም ስደት ላይ ነን ያለነው ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ በዚሁ አዲሱ ሳምንታችን ያንተ ተጋባብኝ ልንታዋተው ነው ወደ ተመልካቾች ያዙት ተመልሰን መተናል አዳዲሶች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁት እንድትጀምሩ እንጠይቃለን ተርፈናል ከዛ ሙቀት ተርፈን ይኸው መተናል ዛሬ እንኳን ይሻላል ተርፈናል ሶፍት ያስተውያለውና ይሄው ውድ ተመልካቾች ይጃለው ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ እንኳን ተመልሳችሁ በደህና መጣችሁ ያው መቆላጠፍ አንተ ጀመርከው ነው ሊቀጥል ነው ደህና የረሳሁትን አዲስ ሰው ካላችሁ አዲስ ለዚህ ቻናል እንኳን ደህና መጣችሁ እንላለን እንግዲህ ፖድካስት ነው ፕሮግራማችን ሰሞኑኛ በሆነ ጉዳዮች ላይ አተኩረን እንወያያለን ከኛ ወደ እናንተ ከናንተ ወደኛ በኮሜንት ሐሳብ መስጫ ሳጥን ውስጥ በመታሰፍሩት ሳጥኑና በሬዲዮ እንግዲህ እንወያያለን ማለት ነው በጨዋነትና በነፃነት እንግዲህ የሚሰማችሁን ነገር በጉዳዩ ላይ አተኩራችሁ ሞራል እኛም ሌላውም እንድንማማር ሞር ጉዳዩ ላይ ሐሳብ ብትሰጡ ደስ ይላል ይሄን ቪዲዮ ደግሞ ላይክ ብታረጉ ደግሞ የመጨረሻ በጣም ደስ ይላል እስቲ ዛሬ ሊዘዛችሁን 1 ኪሎ ልል ነበር ታውቃል መኮላተፍ ልማዴ ነው ለዚህ ያለ ሲዲ ለካል 1 ያስገቡት 1 ኪሎ ወይ ያስገቡት እስቲ ላይኩን ብቻ ምንድነው ታፕ አርጉ ቲክቶክ ላይ ተባለው ይላል እንደ 1 ሚሊዮን ያስገቡት ምናምን ነገር ይባላል በቃ ይብቃርል በቃን ይያሉ ነው ረዛች ይያሉ ነው እና አሪፍ ነው ሙቀቱም እንዳለ ነው ወደ ጉዳዮቻችን ከመሄዳችን በፊት በአራት የፊታችን ቅዳሜ የሚገርም ዝግጅት አዘጋጅተናል ሰብሰብ ብለን የምንጫወትበት የምንዝናናበት ወይዘሩም አሪፍ ይሆናል 24 ምናምን ነው የሚሆነው ቆንጆ አየር ነው ስለዚህ ተሰብስቦ ለመጫወት አመቺ ነው እኛ ካለን ደግሞ ቃይ ሙሉ እስቲ ቁጭ በሉ አንዴ ፖድካስት ምንላቸው ነው ይመስላችሁ አንዴ እናወራ የለም ቁጭ ብለን እናወራ ምን አንልም የመዝናኛ ቀን ነው ብቅ በሉ ለእህቶቻችን በነፃ ነው መግቢያ ከዛ ውጭ እንግዲህ በአራት ነው ሌላ መንቀረኝ መንቀር ያለብኝ መታችሁ ተዝናኑ ለእህቶቻችን በነፃ ነው ሲባል ወንዶች እንግዲህ እንዳታኮርፉ ያው ወንድ ልጅ ግድ ነው አዎ ግድ ነው ፕሮቫይደር ነው ትላለህ አዎ ከዋናው እንደው ተሰብስቦ እንደ ኢትዮጵያ እንደ ኮሚኒቲ አብሮ ቆንጆ ጊዜ ለማሳለፍ ከ18 አመት በላይ የሆነ ብቻ አዎ ምሽትም ስለሆነ ዝግጅቱ የግዴታ በቅ በሉና ጥሩ ጊዜ እናሳልፋለን ብለን እናስባለን እዚህ ስክሪን ላይ አድራሻው ተጽፎላችሁ ዱስልዶርፍ ከተማ ነው እሱን አይታችሁ መምጣት ትችላላችሁ በጣም አመቺ ነው ቦታው ልክ ከባኖፍ ከትሬን ስቴሽኑ እንደወረዳችሁ በእግር 5-6 ደቂቃ ነው የምትሄዱት ያው ማፑ ላይ ተጽፉት ታዩታላችሁ እሱም አንድ በጣም አመቺ ነው ቦታው እሱ ትራንስፖርት አክሰስ ቆንጆ በጣም አሪፍ ነው ወደየቦታው ለመሄድ እሺ ወደ ጉዳያችን እንሂድ እንግዲህ ሰሞነኛ ጉዳዮች እናነሳለን በቅርቡ ከዛ በፊት ግን ሰሞን የቀወጠውን ፊልም ስለሱ ሰማህ አየህ የት ምን እንትን የሚለው ፖሊጋሚስት የሚለው ዘ ፖሊጋሚስት ተከታታይ ኔትፍሊክስ ላይ ነው ለመጀመር አስቤ ነበር ግን
እስቲ የሆነ ቲክቶክ ላይ ምናምን ነገር ሳይ ሰዎች እንትን ብለውታል ፖሊጋሚስት በጣም ቀውጤ ነው አይቼዋለሁ እኔ አሁን ትንሽ ስንት ቀረኝ አንድ 6 ፓርት ይቀራል በጣም አጨቃጫቂ ነው እነንትና አብደዋል ጆርዲ ጫብቅለዋል ምንድነው ራሱ ሰውን ያላወቀ ፖሊጋሚስት ማለት በራሱ የሳውዝ አፍሪካ ባህል ነው ባህሉ ምንድነው ያያችሁታላችሁ እስቲ ሐሳባችሁን በዛውም ተሰጡናላችሁ ኮሜንት ላይ እንደ መግቢያውን ብዬ ነው እንትኑ የደቡብ አፍሪካ ባህል ነው ለምሳሌ አሁን በሙስሊሙ 4 ሚስት ማግባት እኩል ማስተዳደር ከቻለ ይችላል ምናምን የሚባለው ነገር እንዳለ ሁሉ በዛ ማህበረሰብ ውስጥ ደግሞ ፖሊጋሚስት ማለት ሚስቶቹ ግን ተስማምተው እንዲያገባ ተስማምተው የሚያገባው አይነት የባህል እንትን ነው ባህሉ ግን ይሄ ሆኖ ሳለ ፊልሙ ላይ ግን በቃ በቺቲንግ ነው ሰውየው ብዙ ነገሮች ይነታል ኤኒዌይስ በጣም አሪፍ ፊልም ነው እስቲ ያያችሁት ኮሜንት ላይ ምን እንዴት ተሰማችሁ ሁለቱንም ጾታ የጨፈለቀ ነው ግን ብዙ ጊዜ ሴቶቹ ናቸው በጣም ሴት ልጅ አወርዷል ምናምን ነው የሚሉት ግን ወንድም ቢሆን እንደዚህ አይደለም ወንድ ዝም ብሎ ባገኘበትም ሁለቱንም አይወክልም ችግር እኮ መሰለ አሁን ላይ ትንሿ አንድ ፊልም ላይ የሆነ ነገር ላይ የምትገለጽ ነገር ሁሉንም ይጠቀልላል ተብሎ ሰው የሚያስበው ነገር አለ እንዴ እንደዚህማ መሆን የለበትም አለ ስላለ ኬዙ እኮ ስላለ ነው የሚሰራው በሌላ ነገር ላይ ከሌለማ ታስበው እንዴትስ ይመጣልሃል ስላለ ነው እንትን የሚለውና እስቲ ዩትና እስቲ አንተም ይኸውና እንሰራበታል ያኛውን ፊልም አይተን እንደሰራ ነው አንዴ እንደሰራ ነው እንደሱ እናወራበት በጣም ከተያያዥ ነገር ስላለው እኛ ከምንሰራቸው ፕሮግራሞች ጋር እንሰራለን ሁለት ክፍል ነው እያንዳንዱ 30 ደቂቃ 24 ደቂቃ 25 ደቂቃ ናቸው እኔ እንደውም ባሁን የጀመርኩት ኦልሞስት እንትን ያልኩት ነው ሌላ ፊልም ነው ተከታታይ 2019 የወጣ ነው ዲዚግኔትድ ሰርቫይቨር ኦኬ አላየሁት የሚል ያው የኛ አሜሪካ ዋይት ሃውሳችን ሆሊውድ ናችሁ እናንተኛ ወደ አፍሪካ ተመልሰናል ወደ ሀገራችን ሞር ኦፍ እንትን ነው ፖለቲክስ ነው ዋይት ሃውስ ላይ ነው የሚሰራው በፕሬዚዳንቱ ዙሪያ ምናምን ነገር ያው ከሽብር ጋር ተያይዞ ካፒቶል ሂል ምናምን ሲፈነዳ ምናምን ነገርና በጣም የሚገርም ነገር ስለ እንትን የሚወራል እዛ ላይ 2019 የወጣ ፊልም ነው ኦፍ ኮርስ ይታወቃል የስትሬት ኦፍ ሆርሙዝ የባህር እንትኑ ማለት ነውና እዛ ጋር ከኬዙ ጋር የሚያገናኙበት ሁኔታ አለ ምናምን ሌላው ግብዣ ነው እንግዲህ ከቢኒ ካላችሁ ቀጥሎ ይሄንን የሚዩት በሱን ጀምረዋለውና ግን ፖሊጋሚስትን ከቤተሰብ ጋር እንዳታዩት እድሜያችሁ የደረሰ ሰዎች ምናምን ከቤተሰብ ጋር ራሱ እድሜው ከደረሰ ቤተሰብ ጋር ራሱ እንዴት ልበል ሰደሊ ነው የሚመጣው ነገሮች በጣም ግልጽ አይደሉም ግን ወደ ደን ሲል ወደ ግርግር ሼቭ ያሲዛል ይሆናል አይደል ከፋሚሊ ጋር እንኳን የሚታይ አይደለም ሌላ ነው በቃ ለኔ የሆነ 18 ዓመት በታች ስለሆንኩ እኔ ወደ ጉዳዮቻችን እንለፍ ሰይፉ ጋር ከዚህ በፊት እንግሊዝ ሀገር ላይ ማን ሀዲሽ ነው ስም እንግዲህ ይታወቃል ቴድሮስ ሀዲሽ ቅባቱ ምናምን ያያቱ ስም መሰለኝ እና እንግዲህ ሴቶች ላይ ምንድነው የሚባለው መድፈር አይደለም እኮ ምንድነው ጾታዊ ትንኮሳ ጥቃትማ ከሆነ ደን ግን ትንኮሳ አድርገሃል በሚል እንግዲህ እንግሊዝ ሀገር ትልቅ ኢሹ ነበር አንድ ሰሞን ታስሮም እንግዲህ ከወጣ በኋላ ሪፖርት ተደርጎ ነበር እና የትም ቦታ ላይ ከውጭ ሚዲያ በስተቀር የትም ቦታ ላይ ስለዛ ጉዳይ አብራርቶ አያውቅም 10 ደቂቃ CNN ላይ ነው እና አሁን ሰይፉ ጋር ቀርቦ ነበር ከዋናው ሾው ውጪ ማለት ነው መጽሐፍ ጽፎ ጨርሶ ነው የመጣው ኢንተርቪው ሰጥቷል እንግዲህ ጊልቲ መባል አይገባኝም ያው ለነሱ ፖለቲካ ማስፈጸሚያ እንደሆን ነው እንደ መስዋዕት በግ ነው የተጠቀሙኝ እንጂ ምንም ነገር አልሆነም ያለው አየሁ ኢንተርቪውን እስቲ ምን ተሰማ እንዴት ነው እናንሰው አየሁት እንግዲህ ያው ነገሮችን በቀደም ተከተል እያደረግን አንድ ባንድ እንፈትሻቸዋለን ግን ያው እንዳጠቃላይ መጀመሪያ አየሁትኝ ከአጠቃላይ ከቪዲዮ ውስጥ እንደው ርዝመቱ ከአንድ ሰዓት ከምናምን በላይ ነው ስለ ጉዳዩ የሚወራበት ፓርት ትንሽ ነው ለኔ እንዴት ለምሳሌ ባው እንግዲህ የሱ ኢንተርቪው አሰጣጥ ሊሆን ይችላል ምናምን ነገር ሞሮፍ ስለራሱ ሲገልጽ ነበር ማለት ሰይፉ የሆነ ሰዓት እንደውም ይመልሰውም ሲፈልግ ነበር ምናምን ከርሱ ሲወጣበት ነበርና ላይክ የራሱን ንጹህነት ለማስመሰከር ኢትዮጵያ ያለ የሚያረጋቸው ነበር ያ ነገር ያንተ ንጹህነት አይመሰክሩም
አሁን ልጁ እንትን ነው እያልኩኝ ሳይሆን ባክ ሂስትሪ ሁልጊዜ ባክ ሂስትሪ እንጂ ወደፊት ያለውን አንተነትህን ሊጠቁም አይችልም ማለት ይሄ ግን ግምት ይሰጣል አቅጣጫ ይሰጣል አሁን ምን ለመሰለ ላይክ ሰው ምን አይነት ነገር ሲጠብቅ ነበረ ማለት ዲቴል ስለ ኬዙ ብቻ ይወራል ተብሎ ነበረ የታሰበው እንግዲህ ያው ሰይፉ ከለመደው የእንትን ፎርማት አንፃር በተለየ ነገር የለውም ፈን የለውም ከትየና ኦሬዲ ሰይፉም የህግ አማካሪዎች አሉት እነሱን አናግሮ ጉዳዩን አሳይቷቸው እንደመጣ ነው የተናገረውና ኤኒዌይስ የተረዳውት ነገሮች ይኖራሉ ጥያቄ የፈጠሩብኝ ብዙ ነገሮች አሉ በዛ በ10 ቀን ውስጥ ሆኑ የተባሉ ነገሮች እሱ ከሰጣቸው እነሱ አሉ ወይም ደግሞ እነሱ ተደረገ ብለው ያሉት ነገሮች ስለ እስር ቤቱ ጉዳይ አንዳንድ ያላሳመነኝ ጉዳዮች አሉ ለምሳሌ ይሄ አንድ ዳቦ ነው አንድ ውሃ የሚለው ነገር ለኔ ሰንሰለት በስር በኩል ያቀበላሉ የሚለው ነገር እንግዲህ ይሄ ነገር ማለት እሱ ታማኝነት የለም ሳይሆን እዚሁ ጋር እየገደልከው እንድትሄድ ነው ብዙ ሰዎች ሲያነሱት ሰምቻለሁ እንግሊዝ ሀገርም ያሉ ሰዎች አንዳንድ ሰዎች ሁሉ ማለት አትችልም የሆነ ሰው መጥቶ ቲክቶክ ላይ ሰራው ነው የምታየው ለዛ መልስ ብሎ የዳቦን እኔም ሎጂክ ነገር ተወስድና እንዴ የፈለገ ቢሆን ምናምን ትላለህ ይገባ ሰንሰለት ምናምን የተባለው ግን ታስራሃል ወይ ነው ጥያቄው እሱ የታሰረበት እስር ቤት ታስራሃል እሱ ላይ መጣላላ አሁን የኔ ጥያቄ እንደዛ ሲሉ አንዳንዴ ሄደ አንተ ፕሩቭ ማድረግ የማትችላቸው ነገሮች ላይ ከግምት በዘለለ እርግጠኛ ሆነ የውሸቱ እንዲያለ ሲሉ ነበር እኮ የዛ ቦታ ላይ እስር ቤት ውስጥ ምን ያደርጉ እንደነበረ አይታሉ ለምክንያቱም ይሄን የምልበት ምክንያት እዚህ ጀርመን ሀገር እስር ቤትም ማቀው ጓደኛ ታስሮም ስለሚያቅ አንዳንድ አሁን ብንናገረው ላታምን የምትችላቸው ነገሮች እንደነበሩ ስለሚደረጉ ስለሆነ ምናልባት ሊሆን ይችላል ብለን የምታልፈው ነገር እንጂ መደምደም አይቻልም ለማለት ፈልጌ አይ ያንን ያልኩትኝ በተወሰነ መልኩ ማለት ያው የእንግሊዝ መንግስት ማለት ስፔሻሊ ሚዲያቸውን በጣም ማላም ነው ቢኖር የእንግሊዝ ነው ምክንያቱም ዓለም ላይ ትልቁ ፓወራቸው ሚዲያቸው ነው በረምብ ያደርጋሉ በጣም ማለት ከምትለው በላይ አንዳንድ ቲክቶክ ላይ ስለነሱ እንመጣለን ምክንያቱም ጭፍን ሆነው የሀገራቸውን ዜጋ የተናገሩበት ሁኔታ አለ በጣም በሚያሳዝን ሁኔታ እኛ ላይ ሌላ ተጽዕኖ ከዲፕሎማሲ አንፃር ምናምን ያሉ ሌላ የማይሆን ነገር ምክንያቱም የሱ ባላረገው ነገር ላይ ካላረገው የአንድ ሰው ህይወት መበላሸት የለበትም በፍጹም ሁሉም በየራሱ ልክ ንጽህ ይውጣ ፈጣሪ ነገሮችን ያስተካክል እነሱ ኮምፎርት ዞን እሱ ምንም ባላረገው ነገር እየተቀጣ እነሱ ኮምፎርት ዞን ውስጥ ለመቆየት ብቻ ይሄ መናገር ኢንተርቪው መስጠት የለበትም ሰይፉ ኢንተርቪውን ማውረድ አለበት ምናምን ነው የሰው ሀቅ ማውጣት አለበት ሁሉም በሰራውና በሚያደርገው ልክ ህግ ስለወጣ ስላልወጣ አይደለም እኛም ስደት ላይ ነን ያለነው እናቀዋለን ለአንድ ሰው ተብሎ እሱ በሚሰጠው ኢንተርቪው ህግ አይወጣም ለምን ከዚህ በፊት ስንት በስደተኛ በሌሎች ሀገራት ስደተኞች ብዙ ነገር እኮ ተደርጓል አይደል ስለተደረገ ምንም የሚወጣ ህግ የለም ሌላው የተሳሳታቸው መረጃዎች አሉ አሁን ለምሳሌ አንድ ሶማሊያዊ እንትን አፕል ሊቆርጥ ብሎ ያወጣው ነው ያኛ እሱ ላይ ተሳስቷል ሙሉ ለሙሉ ምክንያቱም የቅርብ ዜና የነበረ ነው ኦሬዲ ላይ ወደ ብሎ ሊወጋው እንደነበረ ሲወጋው የታየ ቪዲዮም አለ ኢየሱስ አሁን እንትን ያለው ማለት ነው ቀኖች ላይ አሁን ይወለ ኤቪደንሶች እንግዲህ ዘርዝረን ይዋራል አሁን ደግሞ እንግዲህ የመጣበት ስዊድን ኦር ኖርዌይ ነው ለፒኤችዲ ለመስራት በስፖርት እንግዲህ ያ ነገር አልተሳካለትም ወይም ደግሞ እንዳሰበው የቋንቋው ክብደት ብዙ ነገሮች ስለያዙት እዚህ ጀርመን ሙላ መጥቶ ነበር ማንሃይም ነበር ተከሰምቻለሁና ወደ እንግሊዝ ገብቷል አሁን እኔ ግራ እየገባኝ ያለው ነገር ምንድነው የሱ ፍጥነት አለ ኦኬ 10 ቀን ነው 10 ቀን ማለት እንግዲህ ያው ሆቴል ነው የሚገቡት ኢሶቪየስ ቪዲዮዎች አሉ ያሉጡ ማለት ስለሌላቸው ፐብሊክ የሚደረግ ነገር ቢኖር ሊያውም ለራሳቸው አሁን እንግዲህ ለፖለቲካል ማቴሪያል ተጠቅመውታል አይደል እሱ ያ በቃ የጦስዶሮ አድርገውታል ስለዚህ በረምብ ቪዲዮ ቢኖር እንደውም በጣም ያውጡት ነበር እኔ
ኦልሞስት እሱን ነው ማምነው። እኔም እንዳንተ ብዙ ነገሩ ላይ ማነሳቸው ጥያቄዎች አሉኝ፣ ግን አሁን ባየሁት ሁኔታ ግን ለሱ የሚያደላ ብዙ ነገር እያየው ነው። ምክንያቱም አንደኛ ሰይፉ ራሱ ሲያመጣው መጀመሪያ አማክሮ ክሱ ደግሞ ጉግል ላይ ያለ ነገር ነው፣ ያንን ቼክ አድርገው ነው እና እዛ ጋር እያየው ከሆነ እዚህ ጋር እንዲህ ተብሏል፣ እዚህ ጋር ያላለው ማለት የማይሆን ነገር የዘለላቸው ነገሮች ቢኖሩ እንኳን ይጠይቀዋል። ገብተዋል ልል የፈለግኩት ያስኬዳል፣ እንደ መስዋዕት እንደተጠቀሙበት ያስረዳበት መንገድ ያስኬዳል። ለምን ስለምናውቃቸው እንደገና ደግሞ ከዚህ የበለጠ ወንጀል ዎች አሉ የተደረጉ አሉ። ገብተዋል ልክ እሱ የገለጸበት መንገድ አለ። ይሄን ስል መቶ ሰው ልጅ አታውቀውም አድርጎ ሊሆን ይችላል። ያ ግን ባየነውና በሰማነው በኬዙ ሰኔና ሰኞ ገጠመብኝ የሚለው ጉዳዮች የመገጣጠም ነገር አለ። እሱም ጋር ደግሞ ይሄን እንዲያደርጉ ክፍተቶች ነበሩ ብዬ ደግሞ አምናለሁ። ግልጽ ያልተደረጉ ኤግዛጀሬት የተደረጉ ምናልባት በሰላማዊ መንገድ ምንም ከዚህ ጋር ባልተገናኘ መንገድ አውርቷቸው ሊሆን ይችላል። ለምሳሌ ገብተዋል አይደል? እሱም እንደጠቀሰው ሲጣሉ ምናምን እዛ ጋር ገብተን እነሱን የሆነ የጠቀሳቸው ነገሮች አሉ። እነዛን ንግግሮች ወደ እንትን ተቀይሯል። ሌላ ሰዎች ደግሞ ምን ሲሉ ኢንተርኔት ላይ ያየነው ክስ ላይ እንግዲህ ሰይፉን ለምን አላነሳውም አላቅም። የራሱ አጋዥ የነበረችን እንትን እጁን ጭኗ ላይ አስቀምጦ ሌላኛው ክሱ ቤት እንትን ናይና እንደዚህ ብሏታል እና አለቺ ነው ካልሆነ ደፈረኝ ኦር ሰምቲንግ ብዬ አሲዛለሁ ብላኝ ነበር ምናምን ብሎ ፍርድ ቤትም ብሏል ምናምን የሚሉ ነገሮች አሉ። ግን በአብዛኛው ተጠቅመውበታል ብዬ አስባለሁ። ክፍተቱን ተጠቅመው እንደዛ ነው የሚሰማኝ። ሁለት ነገሮችን እያያዝኩ ልሂድ። እዚህ ሶሻል ሚዲያ ላይ የማያቸው አንዳንድ ኢትዮጵያ ያሉ በሀሳብ እንሞጋገት ስለምትኖሩ እኛም ውጭ ነዋሪዎች ነን። ስደት ማንም ሰው ውጭ የሚኖር ስደተኛ ነው። በዛ ላይ ደግሞ የሀገራችሁ ልጅ ነው የሀገራችን ልጅ ነው ስለሆነ ብቻ ደግሞ አንደግፈውም። ካጠፋ አጠፋ ነው። በትክክለኛው መንገድ ከሆነ አሁን እናንተ የሆነ የተወሰነ ቪዲዮዎች እያየው ነበር ቢኒ ሴትዮዋን እኮ እንደዚህ ነክቷታል ምናምን ነበር በጣም ምናምን ነገር አይቷል አይደለም። ፍርድ ቤት ላይ የዲኤንኤ ምርመራ ላይ የለም። ኢቨን ከሳሾቹ አሁን ፐብሊክ እንትን ላይ የተለቀቀ ነገር ነው ይተራሉ። ስለዚህ እናንተ ከየት አመጣችሁት? ነክቷታል ምናምን ለምን በእነሱ ሚዲያ ኤክስፖዝ እንደረጋለን? እዛ ደግሞ ደስ የሚል ፓርት አንድ ነገር ምታውቃለህ፣ ማወቅ ያለብህ ነገር እንግዲህ እኛ ሀገር ብዙ ጊዜ ልምድ አለ። አሁን ለምሳሌ የፖለቲካል ኃይል ወይንም አገሪቷን የሚመራው አካል አንዳንድ ጣልቃ ይገባል ፍርድ ቤት ላይ አንዳንድ ውጤቶች እንትን ለማድረግ ያደርጋሉ በግለሰቦች። እዚያ ግን አስጠያቂ ስለሆነ ፍርድ ቤት አንደኛ ገለልተኛ ነው፣ ሁለተኛ እነዚህ ምርመራ አካላቶች አሁን ይሄን ሰው ለመወንጀል ከሆነ ለምን ታዲያ አለ ተገኝቷል ዲኤንኤው ለምን አይሉም ምናምን እንዳትል የራሱን ኃላፊነት አንድ መስሪያ ቤት ነው የሚወጣው። ማንም ይሄን አድርግ ብሎ ሊለው ህግና ህግ ብቻ ነው ዛሬ የሚሰራው። ስለሚሰራ የዚህ ሰውዬ ንክኪ ቢኖረው ኖሮ የዲኤንኤው ምናምን ይወጣል። እንደሚታሰበው በጣም ትልቅ ሹክ ነው። ላይም ደግሞ እንትን ይኸውልህ ሌላው ፍርድ አሁን ከህዙ ኢንሳልት ማድረግ ነው አይደል? የሆነ ትንኮሳ አደረክ ነው እንግዲህ በዚህ ሀገር እንትን ትንኮሳ ካደረገ ሊያውም ስደተኛ ሊያውም ደግሞ ገና 10 ቀኑ የሆነ በሀገሪቷ ውስጥ ከገባ እንትን በኋላ 10 ቀን የሆነው ሰው እንደዚህ ሲያደርግ ያው ዞሮ 10 ቀንም ስለገባም ስላልገባ ሳም በሀገሪቱ በተቀመጠው ህግ ነው የምትዳኘው። ዝም አይሉትም። ሊያውም እሱን እንግዲህ እንደገለጸው ሁለት አይነት የኮርት አይነት አለ ብሏል። የኩዊን እና የታችኛው ደግሞ እሱ የታችኛው ላይ ነው ብቻ እና ታችኛው ላይ የሚታይበት ኬዝ አለ። አሁን ሰይፉን አንድ ጥሩ ቆንጆ ያደነኩለት ነገር ባሁኑ እንደው እንግዲህ ይሄኛው ፎርማቱ ሌላ ስለሆነ ህግ አማካሪዎችን አማክሮ እነዛ ህግ ጠበቆች ደግሞ ዓለም አቀፍ ሎ የእንግሊዝ ሎ ምን ይላል የሚለውን በረምብ አይተው ነው ሰይፉም ለስሙም ይተነቀቃል ምናምን ነገርና በዛ እነሱ አሁን ይኸውልህ በሁለት ተከታታይ ቀን በተለያየ ጊዜያቶች ነው ተደረገ የተባለው። እሱ የገለጸበት መንገድ አለ። እንግዲህ ከሌሎች ጓደኞቼ ጋር አብሬ ሲሄድ እንግዲህ ያንግ የሆኑ ልጆች መጡ። አሁን ትንሽ እዛ ጋር በረምብ ክሊር ያልሆነ ነገሮች አሉ። አሁን እዛ ጋር ክሊር ያልሆነ ነገር ሃው ለምን ገባ ማለት ኦኬ ፖዚቲቭሊ የሆነ ሲጣሉ አይቶ ምናምን ነገር ሰይፉ እንደውም ሲጠይቀው ነበር አስተማሪነት ሙዱ መጥቶበት ይሆናል ለኛ ግን አተርፍ ምናምን
እንደዛም ሊሆን ይችላል። አዎ ግን ሰይፉ ሲጠይቀው የሆነ ቦታ ላይ ምን ብሎት ነበረ? መረጃው ግን ነበረ ስለ ውጭ ሀገር ስለ ኑሮ ስለ ህግ ስለምናምን ያ በረምብ ኖሮኝ ነው ወደ ውጭ ሀገር የወጣሁት ብሏል። ይኖረዋል መዴ በደንብ ስኮላርሺፕ ሞልቶ ምናምን የሚሄድ ሰውዬ እኮ ማዕት ነገር እንደገና ያለውም የትምህርት ስታተስም ያቃል በእንድትገምት ያረጋሃል። ግን አንዳንድ ነገሮች ደግሞ ማትጠነቀቃቸው ነገሮች አሉ። ለምሳሌ ያህል በለመድከው አሁን ሰው ሲጣላ or something አሁን እንኳን እንደዚህ እየኖርን ራሱ እኛ ራሱ ህጉን እንኳን አውቀህ ቆይ ልገላገል or something የሆነ ነገር የምትሞክራቸው ነገሮች አሉ። አሁን ግራ ይገባኝ እዛ ፓርት ላይ እሱ እንደሚለው ለማገላገል እንትን አልኩኝ። ከዛ ሮጠው ወደ ጫካ ተበተኑ ገቡ። ከዛ በኋላ እኔ እንትን የተባልኩትኝ አለ አንድ እዚህ ጋር እነዛ ልጆች ሌሎቹንም እንደውም ስለ ምስክርነት ሲጠይቀው እነዛ ልጆች እንትን ላለ ማለት ብሏል። አዎ እሱ ላይ አርንቄዋለሁ። እውነቱን ነው ትክክል። እነሱም እሺ አይሉት እዚህ ጋር የሆነ ልዩነት አለ። ከንተጋ ምን አለ መሰለህ ይሄ የመገዳደል የነሱን የእንትናቸውን ከኪዛቸው ጋር ምንም የሚገናኝ ጉዳይ አይደለም። በደንብ ይገናኛል። ለምሳሌ መስቀሉን መስቀሉን አልሸከም ለምንድነው ሰዎቹ ማንነታቸውን አውጡ አይደለም። ማንነታቸውን ማዛጋ በፈቀዱት መልክ ሰጥተዋል። እንግዲህ እኔ ነኝ ባሉት መልክ ግን ዛጋ ለምስክርነት የሚቆጠሩት ይሄ እንደዚህ ሲያደርግ አይታችኋል ወይ አይታህል አላየም ነው አጠቃላይ። ከዛ ያለፈ ነገር የለም። አንዳንድ ነገሮችም አስባለሁ በዛ ሰዓት ይመጣልሃል ወይ አይመጣልም ወይ እሱም በራሱ ደግሞ እንትን ነው። ግን የሆነ አብራሉ ወንጀሉ ሊመስላቸው ይችላል አራጆች ስለሆኑ በጣም ብዙ ነገር አለ። የሱም እንትን አለና ይኸውልህ የተለቀቀበት እኔ ፐርፐዝሊ ነው የተደረገበት ልጁ ኢቭን ፐርፐዝሊ ሲለቁት እሱ ማራቀም ተያዘ ኖርማሊ ራሱ ነው እንትን ያለው። ኢቭን አሁን ትንሽ ሌላው ደግሞ ትንሽ ግራ የሚያጋባው መኪናው ላይ ፖሊስ አትትሪ ምናምን ነገር የሚላ ፓርት አለች። ኦኬ ቪዲዮ ላይ አየው ፐብሊክ በፊትም ነበር። ስለሱ ፓርት ክሊር የሆነ ነገር አላየውኝ አሉ። ታው ክፍተቶች አሉ ለምሳሌ ያ ቪዲዮ እንዴት አሁን ይወለ እሱ ቪዲዮ ስለራሱ መጀመሪያ ያልኩ ነገር አለ። ስለራሱ ብቻ ማውራት አልነበረበትም ያልኩ ከምን አንግል ነው ሰው የሚፈልገው ሪያሊቲውን አይደለ። መጀመሪያ ምንድነው ኢንተርቪው ሲጀምሩ ቆይ ከምንም በፊት ኢትዮጵያ በእንዚህም ባላረኩት ነገር ስሟ መነሳቱ ብቻ በራሱ ጥሩ ስላልሆነ ይቅርታ ብሏል አይደል ኢትዮጵያ ህዝብ እንደማለት ነው። ስለዚህ ያን ነገር ነው ያን ይቅርታ የጠየቀውን ህዝብ ክሊር ጉዳዩ የነበረው ነገር ምንድን ነበር የሚለው ነበር መጀመሪያ በረምብ ክሊር ማድረግ ነበረበት። አምኗል። የሚያመናቸው ነገሮች እኮ አሉ። አምኖ ነው ይቅርታ የጠየቀው ማለት ስም በመነሳቱ እንደገና ደግሞ ከነዝንትኖቹ ጋር በመገናኘቱ ሁኔታውን እዛ ቦታ ላይ የነበረው ነገር አልካደም አይደል? ማመን አምኗል። ምንም የካደው ነገር የለም። ወደ እነሱ እንምጣ። እነሱ ላይ ወደዚህኛው እነሱ ደግሞ አደረጉ ብዬ ነው የማስበው ነገር ከዛም ያክል እስር ቤት ከተለቀቀው አመለጠም ብለው ዜና ሲሰሩ ራሱ አያስቅም? ይሄ ታዲያ የሆነ ነገር እንዳለው አንድ አመላካች ነገር አለ። ይሄ ግልጽ ከሆነ ኮቪኒ ምላ አሁን የሱን እውነት እንደው እስቲ በሌላ ሳይድ ደግሞ ስታየው ለቀውት እንደገና ደግሞ አደረገ ተብሎ በጮሆ መንገድ በዛ ሰላማዊ ሰልፍ ብዙ ነገር እንደዛ እንደተሰራው ዜና ደግሞ 10 ወር ፍርድ ነው። 10 ወር ማለት እንግዲህ የነሱ አመክሮ ብዙ ነው ታውቃለህ። አንዳንድ ሀገሮች 12 ሰዓት አንድ ቀን 12 ሰዓት አንድ ቀን እንደሚው ለሊት እናንተ ነው አንዳንድ ቀን የሚሆንባቸው ሀገሮች አሉ። እንግሊዝን አላውቅም ምን አይነት አመክሮ እንዳለ በአንድ ወር ከ2 ሳምንት እንዴት ሊለቁት ይችላሉ? አሁን ፐርፐዝሊ አንዳንድ ነገሮች ሲታሰቡ እንደውም እዚህ ጋር አስታወስከኝ ህግ የሚለው ነገር ላይ እሱም የተሳሳታት አንድ ህግ አለች እና አሜሪካ ላይ ለምሳሌ አሜሪካ ላይ አይቻለሁ የሆነ ሀሳቡን ባመጣው ሰው ህጓ ትጸድቃለች በዛ ሰው ስም ለዛ ሰው ክብር ሲባል or something ብቻ በዛ ሰው ስም የሲየክ እንደተባለው ኢትዮጵያ ላይ እሷ ባልተጻፈችው ያልተጻፈችው አግነች በሷ ግን የእንግሊዞች እንደዛ ነገር የላቸው። እንግዲህ እስካየሁትኝ ለዚህ ብዬ ቼክ አድርጌ ነበርና በስሙ ሊጠቀሙ አይችሉም ያውቁታል። ሀገራቸው ጋላቅም ግን እንደዚህ አይነት ኢንፎርሜሽን ደረሰኝ ቅባቱ የሚባል ህግ ሊወጣ በስሜ ህግ የለም
ወጣ አላለም እኮ ሊወጣ ከዛ ተጨቃጨቁ በስንት ልዩነት ተለያዩ ምናምን ነገር ኖ ይሄ ነገር ላይክ አይሆንም ወይም ደግሞ እሱ የሰጠው ለሱ ያደረሰው ኢንፎርሜሽን ያ ሰው ተሳስቷል አሳስቷል እንደዛ የሚባል ነገር የለም ህጉ ሊወጣ ይችላል ህጉ ምንድነው እሱ ባጠፋው ወይም ደግሞ እነሱ አጥፍቷል ብለው ባሰቡት አሁን አጥፍቷል አይደለም ምንም አሁን አጠፋ የሚሉ ነገር ያለ ህግ እኮ ነው ጾታዊ ትንኮሳ ማድረግ አይቻልም በቃ ግን ህግ የሚባለው የትኛው መሰለህ ከዚህ ከጾታዊ ጥቃት ከተያይዞ ባለ ጉዳይ ላይ ሳይሆን በስደተኞች አገባበልና አጠቃላይ ነገር ላይ እሱ ላይ ያላቸውን ነገር ህጉን ጠበቅ የማድረጊያ ነው አሁን እሱ የጦስ ዶሮ የሆነበት ዶሊ ፐርፐዝ ይሄ ምክንያት ነው ባይዘው ይኸውልህ እሱ ሲጠቅስ የነበረው ፓርት አለ አሁን እነሱ እሱ የሚኖርበት የነበረው አካባቢ ይሄ አንግሎ ሳክስ እንግዲህ ይሄ ለመገንጠል ይሄ ሮያል ፋሚሊ ወይም ደግሞ እቺ ግሬት ብሪቴን እንትን ብለን የሚሉ አይነት ፕራውድ የሚያደርጉ ሰዎች ያሉበት ኔቲቮች ያሉበት አካባቢ ነው እሱ እንዳለው እንደውም ከዛ በፊት 5 ሰው ምናምን ሞተዋል ኦፍ ኮርስ ሚዲያዎች አይገልጹም የሆነ ሰው አሁን ዘጋሪፍ ነገር አሁን ማያውቁ ሰዎች እንዲያውቁ ፈልገው ነገር እዚህ ባለንበት ሀገር ቢሆን ጥቁር ሆኖ ወንጀል ሲሰራና ነጭ ወንጀል ሲሰራ ሚዲያ ላይ እኩል አይጮህም እኩል አይወጣም በረም እናውቀዋለን ይሄንን ምስክርነት እንግዲህ ለማድረግ አንድ ኢትዮጵያዊት ሞት ተገኘችው ማን እዚሁ ሀገር እኛው የምንኖርበት ሀገር ላይ ህፃን ልጅ ጠፍታ ምናምን ወንዱ ነው የምትለኝ ሴቷ ነው ከኪንደርጋርደን ጠፍታ ምናምን ነገር እንደው መኪና አስፋልት ስትሻገር አንዱ አግኝቷት ምናምን ወንድ ነው አይደል ኤኒዌይስ ያ ግን ይኸውልህ እሱን አላካበዱት ዝም ነው ያሏት ዋት ሳውን ቅርብ ጊዜ ሆነችውስ እዚሁ በቅርብ የምናውቃት ተገደሉት በጣም ያ በቅርብ የምናውቃት 12 ዓመት ልጅ የነሱና እንደ በየነሱ ሚስቴኮች ሲሆኑ ዝም ነው የሚሉት ይሄን እናውቀዋለን እዚህ ላይ አልተሳሳተም እሱ ያለበት አካባቢ እና የሚፈልገው ነገር ቢኖር ይሄ አሁን ቆጭቷቸዋል ባይዘው አንድ መረጃ ልንገር ከብሪክስ ብሪክስ አልኩኝ አይ ሚን ከዩሮፒያን ዩኒየን መውጣታቸው ያለ ነበር እሱ እና ጥናት ተደርጎ ነበር አየሁትኝ ጥናቱ ኦልሞስት ወደ ስንት ፐርሰንቱ ነው በመውጣታቸው ተጸጽቷል ኢቭን አሁን አንዳንድ ሙቭመንቶች አሉ ላይክ ባክ እናድርግ እንዲህ አይነት ነገር እኮ ሪፈረንደም የማይሰጥም ብለው ይዛኔ እየተከራከሩ ነበርና አሁን ከስደተኞች አንፃር ለምንድነው ኢሮፒያ ዩኒየን ህግ የሚያወጣው ዩሮፕ ዞን ውስጥ ወይም ደግሞ በዛ ሜምበር ለሆኑ ሀገራት ብቻ ነው እንግሊዝ ሜምበር ስላልሆነች አይመለከታቸውም ወደዚህ ስደተኞች ወደዛ ሲሄዱ ቴሪዮን ኬር ዳታ አይኖራቸውም ወጥተዋል ለምሳሌ አሁን በቅርብ ከ2 ሳምንታት በፊት የጸደቀ አንድ ህግ ነበር እዚሁ በአውሮፓ ፓርላመንት ማለት ነው ያ የጸደቀው ህግ ምን አይነት ነው ራፍሊ ነው ያየሁትኝ ላይክ አንዱ ጋር ስሙዝሊ ለምናተው ስሙዝ የለማ የሚጠጣው እና እዚህ ገባ በፊት አንዱ ሀገር ሲገባ ከዛ ኬዝም ቢካለ ወደ ሌላ ሀገር የሚል መረጃ ነበርና አሁን እዛ መጀመሪያም ሲሰጥ ዳታ ኤቭሪቲንግ ይኖራል ኢቭን ፎቶ ተነሳለ ስለዚህ ኬዝ በፊት it depends on the country አሳይለም የምታደርግበት ረጅም ጊዜ ሊፈጅ ይችላል አመታቶች ሊፈጅ ይችላል አሁን ግን እጅ በሰጠ በ3 ወር ምናምን ነገር ኤግዛክት ከዛም በታች ይያሉ ያሳውቋል ኢሚዲየትሊ ዲፖርት ተደረጋለ አሁን ይኸውልህ ዲፖርት ከሆነ ዲፖርት ካልሆነ ደግሞ ይሄ ተስማሙበት ሀገር ማሳረፊያ ብለው ዲቴንሽን ሴንተር ይላል እንደዛ አይነት ቦታ ላይ ያቆያል አሁን ይኸውልህ ሀገራት እንደዚህ እያደረጉ ነው እንግሊዝ ላይ ደግሞ በጣም በከፋ ሁኔታ እኔ በጣም የሚያናድደኝ ነገር ምንድነው ታውቃለህ አብዛኛው እንግዲህ እንግሊዞች ቢውልድ ያደረጉት ሀገራቸውን በስደተኛ ነው አብዛኛው ማጆሪቲው ትልቁ ቁጥር የሚይዘው ህንዶች ናቸው ከዛ ቀጥሎ ፓኪስታኖች አሉ ከዛ ቀጥሎ ዌስት አፍሪካዎች አሉ የነሱ አንደር ኮሎናይዜሽን የነበሩ ጃማይካዎችም አሉ በእነሱ ኮሎናይዜሽን ስር የነበሩ ሀገሮች ናቸው አብዛኛው እዛ እንትን ያሉት እና ሞር ፎከስ ግን ሲደረግ መታየው ይሄ በምንድነው በእንትን ላይ ስደተኝነት ላይ ስታይ ጠል የሚጠሉት ጥቁሮች ናቸው አፍሪካን ጥቁሮች ማለት እኛ ነው ጃማይካዎችም ጥቁር ናቸው እነሱ ላይ አፍሪካንስ እኛ አንደኛ ይኸውልህ እኛ ለራሳችን የምንሰጠው ቫልዩ ያነሰ ስለሆነ
ከነሱ ጋር ይሄው አታይም ነገሮችን አገናዝበህ ገምተህ ለወገንህ ማለት ያጠፋን ሰው ደግፍ ሳይሆን አገናዝበህ ነገሮችን መናገር ሲገብ የተዘመተበት የራሱ ሰው ላይ ነው መጨረሻ ላይ ይመጣል እሱ በደንብ መናገር ስለምፈልግ ነው በጣም ስለተናደድኩኝ ጭምር ነው ሁለተኛው እርስ በርስ የመተባበር ኮሚኒቲው ስትሮንግ ያለ መሆን አንዳንዴ እኮ ስትሮንግ ኮሚኒቲ ሲኖርህ ምን መፍጠር እንደምትችል እኮ እዚሁ በመኖርበት ሀገር ማጆሪቲ የሆኑ የውጪ ዜጎች ምን ያህል ተጽዕኖ እንደሚፈጥሩ እናውቃለን ለምሳሌ ለዚህ ሀገር ሁለተኛ ተብሎ የሚታሰቡት እንግዲህ ቱርኮች ናቸው አሁን ላይ ተበልተዋል ማበለጣቸው እንትኖች ይበልተዋቸዋል አይ ቲንክ ዩክሬኒያን ኦኬ አሱማ ገር ብሎ የመጣ ሱናሚ ነው እሱ አሁን እንግዲህ ሱሩ ታይም እነዛ ስለሚነሳቸው ሊሆን ይችላል ግን የግዲ በስደተኝነት ሜምበር እንትን ብለው እንግዲህ ስለየ በፊቱም ሲቆጠር መንግስት ሬጂስተር ስደተኛ ብሎ ቱርክማ ሶስተኛ ትውልድ መሰለኝ ወይ አራተኛ ትውልድ እዚህ ያሉት ያው ኦፍ ኮርስ አሁን ላይ ያሉትና ምን ያህል ስትሮንግ እንደሆኑ ኖት ኦንሊ ይሄ ዝም ብሎ ተራ ነገር ላይ ኢኮኖሚው ላይ ምን ያህል አስፈላጊ እንደሆኑ በረም ያሳይተዋል ይሄ ታችኛውን ቢዝነስ በእነሱ ስር ያለ ቢዝነስ ነው ሚኒ ሱፐርማርኬቶች ካፌዎች ዳቦ ቤቶች ሱቆች እነዚህ ኪዮስክ የሚባሉት ብዙ ቢዝነስ ላይ ከፍም ስትል አሉ እነሱ በረም ስትሮንግ ናቸው ከፍተኛ ታክስ ከፋይም ናቸው ለዚህ ይከበራሉ ያን ምን መሰለ አንደኛ ቦንድ አላቸው በጣም የጠነከረ እርስ በርስ ከነሱ ውጪ እዛ የነሱ ስራ ቦታ ላይ ሲሰራ አታይም ኢቭን እኛ እንኳን በመንሰራበት ድርጅት ላይ እኛን እንዴት እንደሚገፉ እናውቃለን ማለት እኛን አስወጥተው በሴራም በምንም የራሳቸውን ሰው ማስገባት እንግዲህ እኔ የምሰራበት ድርጅት አብዛኛው እነሱ ይበዛሉ ያቺን የኔ ቦታ ለማስነጠቅና የማይሰራብኝ ነገር ሁሉም ሰው የሚደርስበት ነገር ነው ግን ትቋቋማለህ እኛ ደግሞ በተቃራኒ እዚህ ሀገር ስንመጣ እርስ በርስ አይደለም ሌላው ይቅርና ሰላም እንኳን እንባባልም ሰላም አንባባልም አንዳችን ለአንዳችን አንቆምም እኛ በምን ተተብትበናል መሰለ ሀገር ውስጥ ባለ ተራ በብሔር ግጭት በሃይማኖት ግጭት ውስጥ ገብተማል እኛ ምናስብ ስለዛኛው ነው እዚህ ጋር ስለምትኖርበት ሀገር ላይ ወላው አንድ አለመሆን መጥፎነቱን እያየ ትመጣለህ እና የእንትናን መመታው አንድ ብቻ መሆን ሳይሆን እኛ ያለብን ችግር ሌላኛው ደግሞ ፈሪዎች ነን ለምሳሌ አለ ተረቱ 9 ደሃ ዘመድ ያለው በአመቱ 10ኛ ይሆናል የሚባል ተረት አለ የኛ ባህል ምንድነው ትሰራለህ ገንዘብ ታገኛለህ ትረዳለህ ቤተሰብን ታግዛለህ ምናምን አንዳንድ ደግሞ ሀገሮች ላይ ያለው ካልቸር ሀራስን አድን ነው ነገር ይወጣው በደንብ እስኪቆሙ ድረስ እዛው ዘዶን ኬር ፋሚሊ ምናምን አይመለከተውም ምን ልፈልጌ ነው ያም ሆኖ ግን እዚህ ተደራጅተን ገንዘብ ያዘ ሰው ቢዝነስ ውስጥ መግባት አሪፍ ያኮ ፓወር የሚሰጥ እኮ እሱ ነው ተምረህ ፖለቲካ ቦታዎች ላይ መግባት አሁን ቱርኮቹ በጣም ፓወርፉል የሆኑት ፓርላማ ውስጥ አሉ ትልልቅ ዲሲሽን የሚሰጥባቸው ቦታ ውስጥ አሉ ተምረው ምናምን እንደገና ደግሞ ያን ማይችለው ደግሞ ሰርቶ ምናምን ንግድ ቤቶቹ እንዳለ ይዘዋቸዋል ገባ ስለዚህ ፓወርፉል አሁን እኛ ምንድነው ትመጣለህ ትቀጠራለህ ትሰራለህ ደሞዝ ታገኛለህ ምትረዳውን ትረዳለህ ሁላችሁ ነች በቃ የሆነ ነገር አድርገን የሆነ ህብረት ኖሮ ወይንም ያላቸውም ሰዎች አሉ ደግሞ እኮ በፊት የነበሩ በደንብ እንትን ያሉም ሰዎች አሉ ገንዘቡን ዝም ብሎ ማከማቸት ነው እንጂ ኢንቨስት በማድረግ እንዴት ልበል የግል ስራ መስራት ላይ ደፋር አይደለም በዛ እንታወቅ እና እሱ ነገራችን ቢስተካከል ብዙ ፓወር ያደገ ይሄዳል ተደማጭ ትሆናለህ እነሱ አሁን ለምሳሌ ተመልከተ አረቦቹ የሚሰሩት ወንጀል ነው እንዴ ዋኔ ካውን ከሱ አንገል ደግሞ በዛ ሴም ታይም ደግሞ አሪፍ ቦታ ላይ ደግሞ አሉ ያኮ ነው እንትን ባላንስ የሚያደርገው ቫልዩ ማሳየት አለበት ይኸውልህ እቺ ሀገር ከኔ እየተጠቀመች ነው እንጂ እኔ እየተጠቀምኩባት ነው የሚለውን ነገር ከሜንታላቸው ማውጣት አለበት ከነሱም ከኛም ገብቷል እዚህ ጋር ራስን ቸለስ ራስን እስካስተዳደርክ ጊዜ ድረስ እመነኝ ባይፈልጉ አንድ ቀን አያሳድሩም እዚህ ሀገር ላይ እንዴ ታዲያ ያንተ ጥቅም እንዳለው ስለሚያውቁ ነው ፕላስ በዳታዎች እንኳን ስናይ እንግዲህ እንደየሀገራቱ ይለያይ ይችላል እንግዲህ ያለውበት ነገር ነው ማቀው ምን ያህል የስንት መቶ ሺህ የስራ ክፍተት እንዳለ አውቀዋለሁ ማለት ማናችንም ገብተን ቼክ ጎግል ብናደርግ የምናገኘው ዳታ ነው ይኸውልህ አይደለም እዚህ ያለነው ይቀርና ገና ክፍተት አለብን ይሄ ያልተሸፈነው ክፍተቱ ሁኔታዎች ቢለያዩ ማለት አንዳንዱ የጭንቅላት ክፍተት ነው አንዳንዱ የጉልበት አለው እንደው ማጆሪቲውን ስለ ይኸውልህ የኛ
የኛ ማህበረሰብ ጠንካራ እኮ ነው ማለት ለትምህርት ምናምን አሁን እስቲ ንጽጽር ልንገርህ ከርሳችን ብዙ አራቅንም እዛው ስደተኛ ያለ ነው አሜሪካ ያሉ ኢትዮጵያውያንና እዚህ በአውሮፓ ያሉ ኢትዮጵያውያን አስበህ ታውቃለህ ከምን አንግል መሰለህ እሱ እናንተ ንገረኝ አዎ ለዛ ነው ስለማታውቅ ነው የነገርኩህ እሺ when I was a kid in Boston ምናምን ና ሲያርል እሺ እና አሁን አሜሪካ ካየ በጣም ወሳኝ የሚባሉ ቦታዎች ላይ እንግዲህ የገቨርንመንታል አወቃቀር ሲስተሙ ይለያያል ላይ ነው እነዚህ የቱም ያህል ቢሆን ፕሬዝዳንት አትሆንባትም እዚህ ሀገር ላይ ስደተኛ ሆነ ኢቭን ፓርላመንቱ የነሱን ቡንደስታግ የሚባለው ላይ ማትገባት ግን ከስር ባሉ መቀመጫዎች ላይ ግን ለምሳሌ በየክፍለ ከተማ እንደምንለው እንደ ኢትዮጵያው ያው ወደ ተመልካቾች እንዲመቻቸው ብዬ ነው እና እዛዛ ቦታ ላይ ታገኛቸዋለህ ቢዝነስ ላይ ቁልፍ ቦታ ላይ ሌላው አሁን አሜሪካ ላይ በረምብ አሉ ኢትዮጵያ አሉ በደም ስትሮንግ የሆነ ኮሚኒቲ ነው ያለው የሆነ ሲጠላላ ታየዋለህ ግን የሀገር ጉዳይ ላይ እዛ ጋር ላለ ሰው ግን ሲቆም ህጎች አስወጥተዋል የሆነ ስቴት ላይ የራሳቸውን ቋንቋ እንደ ስራ ቋንቋ በሶስተኝነት ደረጃ እንዲሆን ተደርጓል የሆነ ፐብሊክ ቦታዎች ላይ አማርኛ ታገኛለህ ፍርድ ቤት ሲቪ እንግዲህ ሁሉም ስቴት ላይ አይደለም ላይክ ዲኤምቪ ዲሲ አካባቢ ነው ያ እና ማስታወቂያ መንገድ ላይ በአማርኛ ምናምን አሁን ትልቅ ስትሮንግ ያ የሆነበት ምክንያት ይወላ አሁን የስደተኞች ሁላችንም ስደተኛ አይደለም ወደዛ ሀገር እንግዲህ ስደት ብለን መርጠን ወደ ገባንበት ሀገር ያገባብ አይነታችን ወሳኝነት አለው ይወላ አሁን የሀገሩም ደግሞ ፖሊሲም በዛን ያለ መጠናከርም አጋዥ ያደርጋል አሁን ለምሳሌ ኢትዮጵያን ለምሳሌ አሜሪካ ላይ በሜክሲኮ በመናምን እኮ ይገባል በጣም ሬር ነው በጣም ትንሽ ቁጥር ነው በዛ በኩል የሚሄዱት በጣም ዜሮ በሚተለው ደረጃ ኢትዮጵያን ወይ በዲቪ ወይ በሜሬጅ ወይ በፋሚሊ ነው የሚሄደው ወይ በትምህርት አሁን ይኸውልህ ሀገራት ደግሞ ራንክ የሚያወጡት ጉዳይ አለ ለሀገራት ይሄኛው ሀገር ቫልዩ ይሰጡና የሚሰጡ ራንክ አለ የቪዛ ሰጣጥ ላይ ሀገር ውስጥ እዛው አሜሪካ ውስጥ ባለ ህግ ላይ አንተ ትሪት የምትደረግበት መንገድ አንተ የምትታይበት መንገድ በዛ ልክ ነው አሁን አውሮፓ ላይ እንዳለ መታደለው እንግዲህ ሁላችንም የምንመጣበት መንገድ አለ የተወሰነው ፓርት ነው የተወሰነው ሰው ነው እንግዲህ በቁጥር ካየ በእንትን የሚገባው በፕሌን ወይም በፕሮሰስ በጋብቻ እንደው በፋሚሊያው ህጋዊ በሆነው በመተለው አብዛኞቻችን የምናልፈው ሌላውን መንገር ነው እንግዲህ ከመንሻ ጀምሮ ያለውን ያው ሁሉም ተመልካች ያውቀዋል ይሄ በሳራ በራ ተደርጎ ምናምን የሚወጣው ነው አሁን ይኸውልህ ልዩነትም ህጎችም እዚህ ጋር ነው ሰዎች ሜንታሊቲያቸውም እዚህ እንግዲህ ዋና ኔቲቮቹ ላንተ ያላቸው እይታ የሚቀንሰው ምን የሚለውም በዚህ ምክንያት ነው ከአገባብ ይጀምራል ሳንፈቅድለት መጣ ነው የመጀመሪያው ካምፕነ ምናምን ከዛስ በእኛ በምንሰጠው ብር ይባላል እኔ እንግዲህ ሁላችንም እናውቃቸዋለን የሆነ ካምፕ ላይ ምናምን ምን ያህል ትንሽ የሆነ ጥሩ ነገር መልበሱ ለማችልበት ደረጃ አለ ምክንያቱም እንዴ የነሱ ብር ምናምን ነገር ሰሞኑን አይተዋል የሆነ እዚህ ዶችላንድ ላይ ኮንተንት ይሰራ የነበረ ቲክታከር ሪፖርት እያበሸቃቸው ልካራለም ይሄ አልካራለም ይወል እዚህ ላለው ተጽዕኖ ይፈጥር ይችላል ገባ ይሄ በእናንተ እንትን የገዟቸው ሞተሮች ናቸው ምናምን እዛ ስትረስ ያለበት ሀገር አፍሪካ መብቱ ነው ግን እዚህ ላለው ግን ሌላ አይነት ትኩረት እንዲሳብ ማድረግ በርግጥ እነሱ እዛ ሶሻል ሚዲያ ላይ ስለተባለ ስላልተባለ እኮ አይደለም እነሱ ካልኩሌት አድርገው የሚያውቁት ነገር ነው ግን መንግስት ሲባል ግን ህዝቡ ግን እንትን ያደርጋል መንግስት አይደለም ሰው ስደተኝነት ጠል በረምብ ካቆጠቆጠባት ሀገር ደግሞ አንዷ ጀርመንች ገብቷል አሁን መንግስት ይወለ በየሀገራቱ ከኛ በላይ ስለኛ ያቆናል እኛ ያቆናል ሁሌም እንላለን እዚህ ጋር አበጥረው ነው በረምብ እዚህ ጋር የሆነ ኢንተርቪው ስለተደረገ ወይ ሰላማዊ ሰልፍ ስለወጣ ነው ወይ እነሱ የሚረዱበት መንገድ አለ የመጀመሪያው ከናሽናል ኢንተረስታቸው ተነስተው አንተን ያቆሃል ህዝቡ ግን አይረዳው ህዝቡ ግን እቺ ስደተኞች እንዲናቸው የሚለው ነገር በረምብ ሰርቲፋይድ ያደርግለታል እንደገና ደግሞ ያላቸውን ኢንፎርሜሽን ሰምታል አሁን ለአንድ ስደተኛ እስከ 3000 ዩሮ ድረስ ነው የሚመደበው አይደለ
ለምን የጤና መድኑ ሲከፈል የቤት ኪራዩ ሲከፈል የተለያዩ ነገሮች ተከፍለው ያ ብሎ ወርዶ አንተ ጋር የሚደርሰው ስደተኛ እንግዲህ ጀርመን ላይ ምሳሌ እንውሰድ 400 ዩሮ ምናምን ሊሆን ይችላል 500 ይደርሳል እንደ ዛ ነገር ቁጭ ብሎ ለመጣ ሰው ይደርሳል አይደል ከዛ እጁ ላይ የሚገባው ብር ነው ይሄ አሁን መንግስትና ህዝቡ እንዴት እንደሚለያይ ነው ነገር ሰዎቹ ይሄኛው ነው ያላቸው ኢንፎርሜሽን አብዛኞቹ ይሄን ነው የሚይዙት 3000 ነው በቃ 3 እየተሰጠ ምናምን ነው ይመስላችሁ አቁቱም ዲቴል ብዙ ነገሩ በነገራችን ላይ ከዛ መንግስት ደግሞ እዚህ ጋር 500 ዩሮ ሲሰጥህ ኑሮ ውድነቱ ምን ያህል ነው በምን ያህል ብር አንድ ወር ድረስ ራስን እስክታቋቋም ነው ያወርዳታው ካልኩሌት ይደረጋል ምን ያህል ብር ምግብ ገዝተህ ምን ያህል ብር ለኪስህ እንትን አድርገህ ምን ያህል ብር ሻይ ጠጥተህ ምናምን ይበቃሉ ይላል አንድ ወር ነው አንድ ጀርመናዊ 500 ዩሮ ቤት ኪራዩን ከፍለህ ብትሰጠው ሳምንት አይቀመጥም ገብቷል ስለዚህ እንደ መንግስት ሄዶ ያን ሁሉ የናፈራው በጆብ ሴንተር ገንዘብ ምናምን ቢል እንደማይሆን ያውቁታል ልልፈልጊ ነው ግን እነሱ ደግሞ ይኸውልህ ለመንግስት ደስ የማይለው ለመሰለ አንደኛ ነው ወይ መባል የለበትም እዚህ ጋር ከመንግስት ፖሊሳቸው ከዚህ ሀገር ፖሊሲ ጋር የማይመስል ነገር እነሱ የሚሰጡ እዚህ ጋር በምትቆይበት ሰዓት ኬዝ ታይቶ ሰርቫይቭ እንድታደርግ ነው ራስን እስክትችል ብሩም ደግሞ ይታወቃል እዚህ ጋር ያን ያህል ሞተሮች ያን ያህል ቤት ምናምን የሚያስገዛ ብር አይደለም እንዴት ነው ሁሉም ያውቀዋል ግን ዜጎቹ ግን አያውቁም ዜጎቹ ስለማያውቁ በሁለት መልኩ እኛ ላይ ተጽዕኖ ይመጣል የመጀመሪያው መንግስት የኔ ታክስ እየወሰድክ ለነሱ ትታለህ ወደ ተመልካቾች እዚህ ሀገር እንግዲህ ከታክሱ ውጪ በእምነት ደግሞ የሚቆረጥባችሁ አለ እንግዲህ እዚህ ሀገር ያላችሁ ታውቁታላችሁ ካቶሊክ ከሆናችሁ ግዴታ ይቆረጥባችኋል ከስራው እንግዲህ ከኖርማሉ ታክስ ውጪ ክርስቲያንም ከሆነ ከፈለክ ታስቆርጣላችሁ የኔ ያስቆርጣሉ ለምሳሌ እኔ አላስቆርጥም በጣም ጥሩ መረጃ ነው እኔ ቆረጠኝ ኦኬ ምክንያቱም ያው ኦርቶዶክስ ነኝ ትገልጻለህ እምነትህን እዛ ላይ ግዴታ ስለሆነ ስራ ላይ ግን ኦርቶዶክስ ስለሆንኩ አላስነካም ግን አይዲያውን በጣም ወድላችኋለሁ በጣም ወድላችኋለሁ ምክንያቱም እዚህ ሀገር ምን ታያለ መሰለህ ቢኒ ካንተ ላይ ተቀንሶ የሚሄደውን የታክስ አይነቶች በሙሉ ታየዋለህ ሲሰራበት ሲረዳበት አሁን እንግዲህ ከታክስ ከኛም ተቆርጦ እኮ ነው አይደል ለሚመጡ ስደተኞችም እንግዲህ አንሌስ የተወሰነች ነገር ትሄዳለች በሚለው ሜንታሊቲና እንተንላልና ያ ነገር አለ ሲስተሙ አሪፍ እኮ ነው ለሚሰራው የማይሰራውን ያኖራል ያ የማይሰራው ደግሞ ነገ ሲሰራ የማይሰራውን ያኖራል ጡረታውን ይዛን ይከፍላል እንትን ነው መንግስት ላይ በርደኑ እንዲቀንስ ያደርግለታል ጥሩ ነው ለዛም የማይነቃነቁት እኮ ወደ እንትኑንም ታቢኒ ወደ ምን መሰለ ወደ ልጁ እንመጣና እንግዲህ ልጁ ያመነበት ወደ ተመልካቾች እንግዲህ ያመናቸው ነገሮች አሉ ያመናቸው ነገሮች ማለት እሱ አድርግ ያለው አይደለም ያለው ያመነው ነገር ምንድነው ላይክ አንዳንድ ነገሮች እንዴት እንደገባ እንዴት እንደተገናኙ ከሰዎቹ ጋር እንዴት እንደገባ ማለት ወደ እንግሊዝ ሀገር ወደ ምክንያት የሌለው አለመሆኑን ያለው ማለት ዝም ብሎ ከመሬት ተነስተው ናንተ ብለው አይደለም ከሰዎቹ ማግኘቱን ተሰርቶበታል ምናምን ነገር ግን በሱ በገባበት ቀለበት ሳይታሰብ ለነሱ ተመቸና እሱን የጦስ ዶሮ አረጉት አሁን ቲክቶክ ላይ እየሰራችሁ ያላችሁ ሰዎች አላችሁ በጣም ስለ ልጁን ተቃውማችሁ የግል ጥላቻ ካለባችሁ ተናገሩ ግን እሱ በሰጠው ኢንተርቪው ላይ እንዴት ይሰጣል እኛ ተጽዕኖ ተርጉሞ ቢያዩት ሌላ ችግር ይመጣል እንዴት እሱ ሲወጡ እንዴት ሌላ ችግር ይመጣል ማለት ይኸውልህ ያያችሁ ያሉት ቪዲዮዎች አሉ እዛ እንግሊዝ ሀገር ሆኖ አንድ ኢንተርቪው አይቶ አንድ መንግስት ዝም ብሎ በየኢንተርቪው ተጠጥፋል እንዴ ሲስተም ህግ ከዲፕሎማሲ አንፃር ኖ በአንድ ሰው ምክንያት የሀገርና ሀገር ዲፕሎማሲ አይበላሽም ማለት ነው ያለው ሀገሩ ገብቶ የፈለገው ጣቢያ ላይ የፈለገውን ማለት መብት ነው ሁለተኛ ነገር ይሄን ነገር ምን ነው ሴፉ ሲያደርገው ነው እንዴ ሲኤንኤን ላይ ሰጠው ስለምን አልሰማችሁ ሲኤንኤን ላይ እኮ 10 ደቂቃ እኮ ሰጥቷል እኮ ሲኤንኤን ላይ እኮ ስለ ዳቦ እኮ አውርቷል ስለ እስር ቤት አያያዝ ራሱ በቃሉ ተናግሯል አይደል ምን ነው እነሱንስ ሲኤንኤን መናገር አቃተ ሁለተኛ ከሪያሊቲ አንፃር እንግዲህ ልጁ የተሳሳታቸው ብዙ ነገሮች አሉ ማለት አሁን ስለምሳሌ ስለ ትምህርት ምናምን ነገር በዛች በአጭር ቀኖች ውስጥ ቢጠይሶፌስ አታገኝም አሁን እዛ ጋር ወዲያው ተቀጥላለህ ብለው ምናምን ነገር ቢሮ ደርሰን የምንመጣበት ምናምን ነገር እሱ ማለት ፍርድ ቤት ቀረበኩ ከነቀኑ ከነዳታው እኮ ቀረበኩ እዛው ላይ ሰምተው ከሆነ ሄዶ መጠየቁና ከነሱ ጋር ዲስከስ አድርጎ አክሴፕት እንዳደረጉት እኮ እሱማ ቀርቧል አሁን የን ልጆቹ ናቸው እንጂ እንደዚህ የለም ምናምን ነገር የዚህ ቪዲዮ የሚሰሩት የመጀመሪያ ይኸውላችሁ
ኢንፎርሜሽን በረማ እዛ ሀገር አንድ ሀገር ስለኖርኩ ብቻ የዛን ሀገር አጠቃላይ ሲስተም ታውቃለህ ማለት አይደለም። ቅድም ያልከው ነገር አለ ቢኒ፣ እስር ቤት እስካልገባ ጊዜ ድረስ እስር ቤት እንደዚህ ይደረጋሉ። የሚደረግባቸው አንድ ሺህ ምክንያት አለ። ለምን ይህን ሰው የሚጠላ በጣም ብዙ ሰው አለ። ሌላው በጣም ስናደድ የነበረው ፖሊስ አለቀሰ ስላለ ለምንድን ነው የምትገረሙት? አያለቅስም እንደዚህ አይሆንም እንዴ? ለምንድን ነው የማያለቅሰው? ያውን በር ላይ ያጋጠመው ፖሊስ አላለ እንዳይመጡ እባክህ እንትን በላቸው እኔም ኬንያ ነኝ ምናምን ነገር እንዴ ጀስት በኮንቲኔንት እኮ አንድ ወንድም እኮ ነው። አዎ እንዴ እንትኑ ግን አልተለወጠብህ ፊዚካሊ በጣም የማይመሳሰሉ ሰው አልሆነብኝም። አንተ ነው አሁን ይኸውልህ ቀጥታ ያደረገው ነገር እንግዲህ ወደ ትግራይ ነው ሄደው ወደ ኤግዛክት ቦታውን ስሙን ጠፋብኝ የነበረበት አካባቢ በጣም ትልቅ ሰው አልሆነብህም። አሁን እዚህ ጋር ሲመጣ ምናምን እዚህ ጋር እንትን አላ ተረጋጋ፣ ሰውነቱም ትንሽ ጨመረ ምናምን እንዴ ቢኒ የነበረበት ስትረስ እኮ ቀላል የሚባል አይደለም። አሁን የሁሉም ምንለው ወደ ተመልካቾች እሱ አምኖ በውስጡ እኔ አላደረኩም ብሎ አምኖ የተናገረውን ያደረጋቸው ከእንትኑ ነው እኛ የተነሳ ነው ከኢንተርቪው ከንብውጡ ላይ የተጋ ክፍተት አለ ነው እንጂ ፍርድ ቤቱ ላይም ቀርቦ እንግዲህ ፍርድ ቤቱ ላይ ቀርቦ ፐብሊክ የሆነ ኢቨን ሲናገር ከሰማው እዛ ላይ የፍርዱ እንትን ላይ ከሳሽ ተብሎ የመጡ ይሉ ጉድ ፈላ። አንተ ግን እንዴት ጆርዲ እንዳታየው ይሄን ቪዲዮ ለምን ጉድ ፈላ? ይሄው ሌላኛው ደፋሪዎች ነው የምትለው ወደ ተመልካቾች ጆርዲ አንድ ቀን እንግዳችሁ ነኝ አንድ ቀን እና እንግዳችሁ ነው የምታፈላልኝ። አዎ የልብ ልብ ማውራት ምክንያቱም ለመሰለ አንዳንድ ጊዜ ሰዎች ምን ይንተራሳሉ መሰለህ አሁን ወንድ ጥላቻ ያለበት ሰው ሲኖር አላል ጀነራላይዝድ የምናደርገው ነገሮች አላል ድፍን ያለ ይሄን ይዞ ይመጣና ይሄው ወንድ ማለት እንደዚህ ነው እንደ አርጓል ምናምን አይነት ነገር ውስጥ አንዴ ይከባል መሆን ያለበት ግን ነገሩን ማየት ማመዛዘን እዚህ ጋር ፍርድ ቤቱ ምን አለ ምን አይነት ክስ ቻርጅ ነው የቀረበበት የት ነበር የሰውዬ የተናገረው ቃለ ምልልስ ምንድነው እንዴት ለቀቁት እንዴት ገባ ምናምን የሚለው ስትመዛዝነው ወደሱ እንድታደላ የሚያደርጉ ነገሮች አሉ። በቃ እሱ ነው አሁን ይኸውልህ በየትኛው ተአምር በ10 ቀን ውስጥ ምናምን ፕላስቲክ ቶሎ እሺ በ10 ቀን ውስጥ ገብቶ ልጆች ሴቶች አራስም ለማድረግ ሞከረ ምናምን ኢስ ኦኬ እሺ ኦኬ ምልህ አድርጎታል ብለን እናስብና ግን እንደው እሱን ብናምን እንዴ ፍርድ ቤት ውስጥ እሺ ፍርድ ቤቱን አናም ፍርድ ቤቱ የለቀቀበት ምክንያት እኮ እሱ ነው በር ላይ ጠፋ የተባለው ምን እንደውሽ በቃ በስተት ነው ቢንበል በቃ በር ላይ ለቀውት በስተት ነው አትስበዋል እንበል ቢኒ በእንደዚህ አይነት ኬስ ሃው እንዴ ፍርድ ቤቱ የለቀቀው እንትኖች አሉ ተከሳሾች አልመጡም ዲኤንኤ የለም ሲጀመር ብዙ ጊዜ በትክክለኛ ነገሮች ቢሆኑ ኖሮ ፍርድ ሳትጨርስ ዲፖርት ስትጨርስ ነው ፍርድህን ስትጨርስ ራሱ ዲፖርት እንድትደረግ ይወስንብሃል ነው። አዎ ብዙ ጊዜ አይተን እንግዲህ ባይላተራል ሪሌሽንሺፕ ሀገራት ከሀገራት ጋር ያለው ባይላተራል ሪሌሽንሺፕ ይወስነዋል። አንዳንድ ጊዜ ደግሞ ዛይዶ በራሱ ሀገር ይፈረድ ይጠጣታል ማለት መጠጣት ሙቀቱ መጠጣት አስቤ ነበር እና የፍርድ ጊዜን ሀገር ሄደ እንድትጨርስ የሚደረግበት ሁኔታ አለ። ለቀቁት እንግዲህ ሰይፉም እንደጠየቀው ብር ሰጡ አራቶ ለቀቁት ዲፖርት ተደረገ ነው ሲል መልሶኛ አልኩኝ አለ በቃ ጫኑት ያ እና እንጂ እንትንም ኦፖርቹኒቲ ሰጥተውኝ ነበር ነው እሱ ማካስረው ከተለቀቀ በኋላ ተመልሰ አፕላይ ወለ ፎሬን አፌርስ አፕላይ አድርገ ከእንደገና ኬዝ ይታያል እንደማይሆን ያውቃዋል። ምክንያቱም ከዛ በኋላ ዋንስ ይሄ ሰውዬ በህይወትም ሊያጠፉት ይችላሉ እኮ እነዚህ ፕሮ እንትኖች ማለት ነውና ቡድ ይሄ ቲክቶክ ላይ ወጣችሁ የምትሰሩ ሰዎች እውነታን ደብቁ መደምደሙ ነው ማለት ነው። አሁን ለምሳሌ እውነታን ደብቁ አይደለም መደምደሙ ትክክል። አሁን እኛ ምንድነው ካረግነው ካሰጠውን ኢንተርቪው ምናምን ብለን ሐሳብ ሰጠናል። ልክ ሲሰጡ ሰዎችም የሰውዬ እኮ ቤተሰብ አለው ራሱ አለው ልጆች አሉት ምናምንና ዝም ብሎ አረ ይሄ ሌባ በለው አርጓል ምናምን ከምትል ነገሮች ማመዛዘን አርጓል ብለምታምንበት ምክንያት ማስቀመጥ እንትኑን ዘለፋው አስፈላጊ አይደለም። ሴራን ተንተን እኮ ማየት ይችላል ማለት ህግ አዋቂ መሆን የማይጠበቅብህ ነገር አለ። ምክንያቱም ዳታ በመዝለፍ ምናምን ነው ወይ ልክ አይደለም። ምክንያቱም ራሳችንን አንዳንድ ጊዜ በዛ ቦታ ላይ ምን እንደው የኬዙ አይነት ይለያያል እንጂ ባላረግነው ነገር ስንት እንግዲህ በመጣንበት ህይወት እንደዚህ አድርጋችኋል ተብለን አናውቅም። ትንሿን ነገር ቀና ይጥመምብህ እሱን ነው እና ካላደረገው እባካችሁ እንደውም ድምፁ እውነታውን አጥሩለት
ምን ያርገሩ ገብቷል ምን ያረክለታል ተመልሶ አይሄድ አይ እነሱ በሚሉት የእንትን አላር ላይ ባግባቡ ማኔ ደግሞ ምንድነው አስተያየት ይስጡ ግን ባግባቡ ይስጡ ነገር ነው በቃ ሌላ እንትን የለም ሰይፉም እንግዲህ ወና የሚለው ነገር ይኖራል ሰሞኑን እየጠብቃለሁ ያው እንግዲህ መጽሐፉንም እናነባለን መጽሐፉን እንግዲህ ሲታተም እናያለን ወደ ቀጣይ ጉዳያችን እንሂድ ሰሞኑን አንድ አጨቃጫቂ ፒክቸር ተለቆ ነበር የሱ መነሻውን እንጂ ነገሩ ግን አለ ምንድነው ጻል ልጅ በገመችስ ላይ ሆኖ ገመችስ ነው ይባላል እንደ መኪናው ስለሌለኝ አላውቅም ገመችስ ነው ይባላል በጣም ዳይ እና ያው አባዱላ ሲባነበር እዚያ አባዱላ ምናምን የሚባል መኪና ነበር ልክ እንደ ወቅቱ ይወሰናል ስም ይወጣልና ገመችስ ነው ይባላል እሱ መኪና ላይ ሆኖ ህፃን ልጅ ሰሞኑን እንግዲህ የትምህርት ቤቶች ምርቃት ምናምን አለ ሲሄድ ታይቷል ከዛ ምርቃት ተጋነነ ምናምን የሚል ነገር ሰው ተወያየበት እኔም የመጀመሪያ ጊዜ መስሎኝ ነበር ከዛ ግን ኤአይ ነው ተባለ ፎቶ እና ምንድነው አሁን መሰለ በጣም ያየሁትን ስተት ነው ነገር ከሱ ፎቶ በፊት 2-3 ወላጆች አይቻለሁ ነው ምን ሲሉ ሰሞኑን የኪንደር ጋርደን የልጆች ትምህርት ቤት ወላጆች ያሉበት ሁኔታ ኦኬ ብለው የሰሩት እንትን ነው እንደ ፋክት ሆኖ ግን ፈን ነው ማለት ፈን ፋክት በቃ እንትን ወጪዎቹን እየተናገሩ ማለት ነው የጋዋን የድግስ የምናምንና ብቻዋን እያወራች ድግስ ምናምን እያሉ ምናምን ሰርተው አይቻሉ በጣም አሁን ጥሶ ሄዷል የኪንደር ጋርደን እንትን እና አየሁትም ብለ ነገር እውነት ነው አሁን እቺ ፎቶ ኤአይ ስለሆነች ያኛው እውነት እነዚህ ነገሮች የሉም ማለት አይደለም አሁን ሰው እንደዛ አረጋው አረ እንደዚህ ለበቃ ኤአይ ሆነ እኮ ምናምን ብሎ እንደም እየተደረገ እንዳልሆነ አድርገው ሲቀበሉት ገርሞኛል በጣም እውነቱ ግን በጣም በጣም ኤክስትሪም ሄደ ልጆችን ለወደፊት ራሱ እዛ ይሄ ትክክለኛው ቦታ ላይ ምርቃት የሚደረግበት ቦታ ላይ ለኔ የሚገባኝ ማለት ነው ጓግተው እንዳይደርሱ የሚያደርግ ነገር ነው አሁን የሚደረገው ለኔ ያ በቃ እዚህ ጋር ይቻላል በቃ በልጅነቱ ምናምን ምርቃት ድግስ ምናምን ስትሉ አንዳንዴ እኮ ያኛው ቦታ ጋር ሲደርስ ነው ያ ነገር ሲደረግ እንትን የሚኖረው ገብቷል የአንደኛ ዓመት ጭራሽ እኮ አንድ ብቻ እኮ በየዓመቱ ሁሉ አለ እኮ እንዴት ነው የሚሆነው በጣም ቀና ልጅነት ላልተደረገልህም እንዲ ኧረ በፍጹም የተማና ደርሰው ይኸውልህ ለልጆቻቸው ሁላ እኮ አስበው አይደለም ባይዘው ራሳቸው ወጥወጣው ሊበሉ ነው አራሱም ቢሆን አሪፍ ነው ቢኒ ስሜትህን መጠበቅ እኮ አንድ ነገር ነው ሰዎች ስላደረጉት የሚደረግ ነገር መሆኑ ነው የሚያናድድ አዎ ይኸውልህ ለልጅ ስታስብ እንደዚህ አታስብ የመጀመሪያው ለልጅ ምን ማስቀደም ምን ማድረግ እንዳለበት ታውቃለህ አይ አሁን እኔ በእነሱ ቦታ ላርክ ራሴን ምክንያቱም ልጆች አሉ አትገደድ ይኸውልህ ቢኒ ሶሻል ሚዲያ ላይ የምናያቸው ሁላ የኢትዮጵያ በቃ አጠቃላይ ናቸው እኮ አይደሉም ሳያደርግ ደግሞ አብዛኛው ማጆሪቲ እኮ አያደርግም የማያደርጉ ብዙ አሉ ኖ ትገደዳለህ ነው ይኸውልህ ትምህርት ቤቱ ያዘጋጃል ለምሳሌ የቤትህን የትምህርት ቤትማ ህግ ከሆነ ምን አማራጭ አለ እሱማ ግዴታ ነው ይኸውልህ አለማድረግ መብት ሆኖ ሳለ ግን ልጅህ እዛ አካባቢ ካለው አትሞስፌር ጋር አንሶ እንዳይታይ ስትል ታደርጋለህ እሱስ እንዳይሰማው እሱ አሁን ለምሳሌ በእንደዚህ አይነት ሁኔታ ልታደርግለት የምትችለው ምንድነው የዛን የዕለት ሁለት መቼም ምንድነው ኖርማል ሁሉ ጊዜ የሚለብሰው ልብስ ለብሰህ ሂድ አትለውም አትሊስት አዲስ ልብስ ትገዛለታለህ ስንት ነው ይጻል ልጅ ልብስ አንተ ደሞዝ ስንት ነው ኑሮዬን ታስተውሰኝ ተው ፖድካስቱ ስቃዩን እኮ ነው የምነግርህ ስቃዩን ነው የምነግርህ አዎ አይ እንደው ይሻላል ይኸውልህ ከየትኛው ጋር አንጻር እኮ መሰለህ ቢኒ ከዛ ደግሞ ይጠይቃል ትምህርት ቤቱ የምታዋጣው መዋጫ እሱማ ግዴታ ነው ምን አማራጭ አለ አሁን እኮ ይኸውልህ ይሄንን ልብሱንም ትምህርት ቤት ለብሶት ስለሚሄድ ነው ከዛ አሁን ትልቁ ችግር እየተፈጠረ ያለው የት ነው ቤት ውስጥ በሚዘጋጁ ዝግጅቶች የሚመጣው ችግር ከዛ በኋላ ችግር ደግሞ ቆይ ቤት ጋር ሳንመለስ ትምህርት ቤቶች ላይ ችግር አለ እየተባለ ነው እያልኩ ነው ቆይ እሱ ጋር ልመጣልህ ምክንያቱም ጨርሰን ወደ ቤት እነሱ ተመርቀዋል ወደ ቤት ብንሄደው አንድ ያስመርቀናቸው ወደ ቤት እንሄዳለን ትምህርት ቤቱ ከፈለ በልና ትምህርት ሚኒስቴር ላይ ሊዳ እሺ ምክንያቱም ይኸውልህ ኦፍ ኮርስ የትኛውም የትምህርት ቤት የግል ትምህርት ቤቶች የሚያወጣቸውን የቢዝነስ ሞዴል ተከትለው
የሀገሪቱን ፖሊሲ የትምህርት ፖሊሲ ተከትለው ግዴታ የመስራት ነገሮች አሉ። ለምሳሌ ከትምህርት ሚኒስቴር ውጭ የሆኑ በራሳቸው ከቁጥጥር ውጭ የሚሆኑባቸው ነገሮች ይኖራሉ። ትምህርት ሚኒስቴር ነው ይሄ የኛ ስራ አይደለም የሚልበት። ግን ደግሞ አንዳንድ ነገሮች ደግሞ ትምህርት ሚኒስቴር ለአጠቃላይ ለሌላው ማህበረሰብ የገቢም በለው የሳይኮሎጂካሊ ጉዳትም ሲል ነገሮችን የማስገደድ ሁኔታ መምጣት አለበት ብዬ አስባለሁ። በትምህርት ቤቶች ላይ ለምን እንደነዚህ ነገሮች አሁን ሌላው ዓለም ላይ ስታይ አለ ወይ ብለህ ስትል የለም። ለምሳሌ እዚህ ሀገር በምንኖርበት ሀገር ኦኬ ከላስት ዴይ የሚሉት አለ ከኪንደርጋርደን ወደ አንደኛ ክፍል ሲገቡ እሱም ዞርማል እዛው ትሄዳለህ ምናምን። እንደውም አንደኛ ክፍል የመጀመሪያ ቀን ፈርስት ዴይ የሚባለው ቢኖርም ግን ሌላ ሀገር ስላለ ደግሞ ትክክል አያደርገውም ነገሩ። ቢኖርም ትክክል አያደርገውም። መኖር የምትችለው እንደ ሀገር እንዳለ ነባራዊ ሁኔታ ነው። ግን እንደው ብለህ ንጽጽር እስቲ እንግባ እስቲ ንጽጽር ትገባለህ። ንጽጽር ስገባ እስቲ ያደጉት ሀገሮች እንዴት ነው የሚያስቡት? የለም እየኖርን ነው። እስቲ ሌሎች ሀገር ብለህ ታያለህ። አሁን ትምህርት ቤቶች ላይ አስገዳጅ ህግ መውጣት አለበት። የመጀመሪያው ነገር ጋውን የሚባል ነገር መቅረት አለበት። በጣም አይደለ ነገር እኮ ለመሰለ ጋውን እንዴ ወደ ላይ እኮ ከፍ ስትል ዲፕሎማ ዲግሪ ላይ እኮ የጋውን የእንትኖቹ አይነት እኮ ይለያያል። ሊቭን ታዲያስ የዲግሪ የዲፕሎማ ማስትሬት መነሳነስ እና ተወሰነም አልፈላል ለብሰናታል እንዲህም እንዲያም ብለህ ግን ትምህርት ሚኒስቴር ቢያስገድድ ብዙ ነገሮች ይቀራሉ። ምንን ጋውን እና በመጨረሻ ዓመት ላይ ኪንደርጋርደን ምርቃት ብላችሁ የምትሉትን ነገር ከዚህ በኋላ አቁሙ ብሎ አስገዳጅ ህግ ትምህርት ቤቱ ይቆማል አይደለ? በቃ ቆመ። አሁን አልቆመም ያለውን ችግር እንየው ነው። አሁን ትክክል ነው። ይሄ መፍትሄው ነው። ይሄ ለሁሉም ወላጆች እኩል የሚያደርገው ዩኒፎርም ተብሎ እንደተወሰነው ሁሉ ገባ አንዳንድ ነገሮች ተወስነው የለ ይሄ መፍትሄው ነው። ግን አሁን እየደረሰባቸው ያለውን ጫና ነው እንድናየው የፈለኩት። ልጅህን ጥሩ ማስተማር ትፈልጋለህ፣ እንደምንም የሚሆነው ነው የምነግርህ። እንደምንም ተፋልጭ አስተምረዋለሁ ልጅን እኔ ፈግቼ እንዲሰርቼ ብለህ ተወስናለህ። ልጅን ታስገባለህ። የምታስገባው ጥሩ ትምህርት ቤት የምትለው ታስገባለህ በአቅምህ። ከአቅምህም በላይ አንዳንዴ ለልጅህ ጥሩ ትምህርት እንዲያገኝ ብለህ ተወጣጥረህ ታስገባለህ። ያ ትምህርት ቤት ደግሞ ኖርማሊ በቃ ለዛ ትምህርት ቤት መክፈል ለዛ ትምህርት ቤት ማድረግ ደግሞ ኖርማሊ የሆኑ ወላጆች ደግሞ አሉ እንደያቅሙ ሰው። ስለዚህ እዛ ይገባሉ። ያ ትምህርት ቤት ደግሞ እስከምን ድረስ እንደደረሰው ነው የምነግርህ። የምግብ የሚከተትላቸውን ምሳቃ እስከ መወሰን ተደርሷል። ከሰኞ እንትን ይላክልሃል። አሁን የትምህርት ቤቱ ሀሳብ እኔ በመጥፎ አላየውም። ሲከፍቱ ምሳቃቸውን በዛ ቀን ውስጥ ሲከፈት አንድ አይነት ምግብ እንዲኖራቸው ነው። አንዱ ላይ ጉጉት እንዳይኖረው ነው። ግን ምንድን ነው የፓሲፊክ ውቅያኖስ ሳልመን በአንድ በኩል ምንድን ነው እሱ? ምንድን ነው? የፊልም አክተር ነው? የፊልም ረስ ምናምን እንትን እነዚህ ምግብ የሚያበስሉት እንደሚሉት ማታገኝ ያሳ እንቁላል ምናምን ይላል። ከታመጣለህ አንተ ነው ለማስተማር ብለህ ጥሩ እንዲማር ብለህ ዋጋ ከፍለህ አሪፍ ነው፣ ግን ዋጋ ያስከፍልሃል። ተያይዞ የሚመጣው ነገር ግን ከዛስ እንደዚህ አይነት ምርቃቶች ሲደርሱ ሌሎች ነገሮች ሲደርሱ የእንትን ሲባል በቃ ፌንት አረካንተ ማውት ይሄ በጣም መስተካከል አለበት። በረንብ መስተካከል ያለበት ነው። ምክንያቱም ነገሮቻችን የሚጎዳውም ብዙ ነገሮችም ወላጆች በተቻለን አቅም ደግሞ ይኸውልህ አንዳንድ ነገሮች ላይ ቢኒ ደፈር ማለት ይጠብቃል። ሌላው ዓለም ላይ የሚደርሰው እኮ ዝም ብሎ አይደለም። ይኸውልህ ማን ኮሚቴ ያደርጋል? ዋናዎቹ ናቸው። እኔ በልጄ ላይ ግን ወሳኝነት አለኝ። ለምሳሌ ይኸውልህ ማን ላይ ነው የምትለው? ልጄ ላይ ማለት ልጄ ላይ ስለ ልጄ ነው የማወራው። ትምህርት ቤቱ ላይ ምን አማራጭ አለ? ትምህርት ቤቱማ ይኸውልህ ትምህርት ቤቱ ላይ ሊፈርድበት የሚችለው እንደዚህ ትምህርት ሚኒስቴር ነው። ትምህርት ሚኒስቴር በህግ ያስረዋል። ገብቷል? በቁጥጥርና በክትትል። አሁን አንተ አማራጭ የለህም አይደል? ትምህርት ቤት ላይ አዋጣ አድርግ የተባልከውን በቃ አማራጭ ከሌለ እኮ ታደርጋለህ። ከዛ በኋላ የሚወጡ ነገሮች አሁን ይሄ መነሻው ፎቶ ያደረግነው እኮ ትምህርት ቤቱ አድርጎ ያለው ሳይሆን እንግዲህ ኤአይ ነው ኦፍ ኮርስ ስለሆነ ግን አለ ችግር ነው። አሁን ሰው እንደሌላ አረገው ነው ነገሩን ብለህ ገብቷል? ይኸውልህ እንትን ነው እንትን እንወዳለን ሆታ ሶሻል ሚዲያ ላይክ ማግኛ አለ እንትን ኢቨን እኮ በረምብ እኮ ብታየው ታርጋው ኢትዮጵያ ታርጋ አይደለም የቦታው የአካባቢው ኢትዮጵያ እንደማይመስል ይታወቃል። ዝም ብለን ሆ ስለምን እና ያ የመኪና ናየ ነው በቃ ኢትዮጵያ ነው። እኔ መጀመሪያ መስሎ ነበር። ኤአዩ አንደኛ በጣም ሻርፕ የሆነ እየመሰለም ስለመጣ ከጊዜ ወደ ጊዜ የሚሸውድህ ነገር ይኖራል። ግን እሱ ኤአይ ሆነ ማለት
ኦኬ ለካ ያይ ነው እንዴ በቃ ችግሩ የለም አይደለም አሁን እንደ ቤተሰብ ይወልል መልመድ አለብን ብዬ ማስበው ነገሮች አሉ ለልጅ የሚፈልገውን ሰው የሚያስፈልገውን ነገር ነው ተወስነው እሱ ጋር ነው አቋርጦ ነበር የሚፈልገውን ሰው የሚያስፈልገውን ነው ለልጅ ማድረግ ያለበት አንዱ ለቅል ያለክስ ይችላል ሳይኮሎጂካሊ አይጎዳም እኮ ምን ተወስነበት አሁን እንዲህ አይነት ትምህርት ቤት ገባ ልጅ ገባ ይናርጉ ተባለ ምን ታስገባው እሱ ስላለ ሳይሆን አንተ ለልጅ አማራጮችንና አቅምህን አይተህ ነው ሁለቱም ነገር ነው ጥሩ ትምህርት የሚያገኝበት ፕላስ አቅምህ ያሁኑ ቤተሰብ ደግሞ ደስ የሚል አንድ ነገር አለ እነሱም ይወለ ትምህርት የግል ትምህርት ቤቶች አድቫንቴጅ ያያዙበት ያለው ይሄን ወላጅ ከምን አንገለው ተቃለ የበፊት ወላጅ አይ በቃ ምናም ነገር ልጅ ሲመጣ አባቲክ ነበር ምናም በፊተኛው አሁን ላይ እኔ ጾሜን አድራታለሁ እንጂ ልጄ እንደኔ ሆኖ ማደግ የለበትም ብሎ የተሻለ ትምህርት ቤት ያስገባዋል ራሱ አፈርድሜ በጣም ክሬዲት ሊሰጣቸው ይገባል ኢትዮጵያ ወላጆች እናትና አባቶች ወላጆች አፈርድሜ ግጠው ልጁ ግን አበባ መስሎ ሲማር ታየዋል ያ እነሱ አንድ አድቫንቴጅ ወስደውታል ትምህርት ቤቶች አሁን ይወልብኝ ኦኬ ህይወቱን መርሳት የለበትም ልጅ ሳይኮሎጂካሊ ሊጎዳበት የሚችልበት እድሜ ነው አይደለም ከኬጂ ወደ አንደኛ ክፍል ሲገባ ምናም ነገር የድግስ አድርጉ የሚባልበት ታይም ላይ አታድርግለትም አይደለም ኖት ኦንሊ ይሄ ተቸግሮ ስለሚያስተምረው ምንድነው ወላጅ ብቻ አይደለም ማመብታል መውሰድ እነሱ ነገሮች ናቸው አብይ ከቀንጦት በጣም ነገሮችን እንዲጎላና እንዲታሰብ ያደረገው ያሉት ስለዚህ አለ ስላላችሁ ያላችሁ ሰዎች በተለይ ይሄ ብር አለ ነው እኔ አልስማማም እኔስ በዚህ ሁሌ ነው መስማማው ነው ቢኒ አይ ነው አንተ ሐሳብ ነው ግን በዚህ ሌላው ግን ለምን ተጨንቆ ያረጋል ነው እንጂ ያለው ያርግ ቢኒ እንደ ማህበረሰብ አንድ ነገር ማሰብ አለብን ማህበረሰቡ ሀገሪቷን የምትወድ ስትሆን አንተም ለማህበረሰቡ ጥቅምና ስትልም ታረጋቸው ነገሮች አሉ ለምሳሌ የምትደግስበት ነገር እኮ ይኖራል አሁን ዲግሪ ይዞ አትደግስ አይደለም ሰርግ ልጅ ሲያገባ አትደግስ አይደለም ግን ምክንያታዊነት አለ አይደል አሁን ምንድነው እስቲ ምክንያት ቢኒ እስቲ ለኬጂ እንትን ላለ ልጅ በጣም በዛን ያልክ የሚያስደግስ ድግስ ምክንያት አለ ልጅ ስለሆነ ብቻ ስለሞዱ አትለኝ መቼ በጣም ጥሩ ጥያቄ ነው ለዚህ መልስ አሁን እንዳለው አይደል እንደ ሚሊዮነሮቹ ነው መልስልኝ አዎ ስታተስ ልክ እንደዛ አይነት አትሞስፌር ነው እኔ ገብቷል ጓደኞቼ እዛ ስታተስ ላይ ያሉ ናቸው ከዛ የጓደኛዬ ልጅ ተደግሶ ተጠርቻለሁ የኪንደርጋርደኑ ተደግሶ እሺ አለኝ ለኔ መደገስ ምንም አይደለም ቆይ ልጅ ምንም አይደለም ስለዚህ ሲደገስ እኮ ልጁ አንድ ኬክ ቢበላኩ ነው ለልጁ እኮ አይደለም የሚደገሰው በነገራችን ላይ ተሰብስቦ ተልልቁ አሸሸ ገዳሜ ሊልበት ነው ገብቷል ክትፎ ምኑ ተደርጓና ለማድረግ ነው ከዛ ጓደኞች ምናም ቤተሰብ ይሰበሰባል ቤተሰብ ነው የሚዝናናው እንጂ ልጁ አረ እንደውም ልደቶች እኮ አሁን ነው ተስተካከሉት እንጂ ለትልቅ ሰው ነው የሚደገሰው ለቲኒኒሽ ልጅ ሳይሆንና ታረጋለ ልክ ከሌ ጠርቶኛል ከሌ እንደጠራኝ ልክ አንተም ልጅ ኪንደርጋርደን ሲደገስ ደግሰ ተጠራለ አለኝ ችግር የለውም ለኔ ከዛ ያስደስተኛል ያኛው ማለት ነው ምንም የሚቆረቁረኝ ነገር የለም ግን አንጻራዊ ሆኖ ያ ከኔ ልጅ ጋር የሚያስተምረው ተጣቦ የሚያስተምረው ወላጅ ግን ጎረቤቴ ቢሆን ወይንም ቅርቤ አካባቢ ቢሆንና ልጆቹ ቢተዋወቁ ግን እዛ ላይ ግን ተጽዕኖ እንደሚያሳድር ግልጽ ነው ይልብኝሽ ጨርስ ከዛ ያ ወላጅ ለልጁ ደግሞ የቤቱ ላይ መወሰን ደግሞ መብቱን ብቻ ሳይሆን ያላቅሙ ማድረግ የለበትም ይሄን አምናለሁ ትምህርት ቤት ግን ከኔ እኩል ሰውየው ትምህርት ቤቱ ለሚጠይቀው ነገር ለልጁ ሞራል ሲል ግን ተፋልጦ ያደርጋል የትምህርት ቤቱን አትሊስት ቢቀንሱ የቤቱን መወሰን ስለምትችል የትምህርት ቤት ውስጥ የሚደረግባቸውን ትእዛዝ ቢቀንሱላቸው ነው ያሰበው ይኸውልህ የትምህርት ቤቱ ላይ እኮ ተነጋገረ ማን ምን ስልጣን እንዳለው ገብቷል አይደል ትምህርት ቤቶች ደግሞ ትምህርት ሚኒስቴርም ሳያስገድዳቸው በራሳቸው እንደ ሀገር የሆነ ጥሩ ዜጋ እና ቢዝነስን ብቻ ማሰብ የለበትም ስፔሻሊ ትምህርት ላይ ቢዝነስ ማለት ፕሮፊት ያገኙ አይደለም ፕሮፊት ያገኙ ግን ደግሞ at the same time ጄነሬሽንን ሀገርን የሚገነባ ትውልድ አይደል የሚቀርጹት እሱ ነገር ታስበው ያደርጉ ነው አሁን ወደ ቤቱ መመጣለ ቢኒ ስለ ምክንያታዊነት ነበር የጠየቁ ምክንያታዊነትን አልመለስክልኝም መለስኩልኝ ለምሳሌ ሀብት ስላለ ኦፍ ኮርስ ምን ማድረግ እንኮ ትችላለህ ግን ይኸውልህ የሆነ ቦታዎች ላይ የሆነ ጓደኞቼ ልጆች ግራጁዌሽን ምናምን ነገር ስለተደገሰ ስላረጉ ሄጂ ስለበለው አላረጉ ወሌን ነው መስሎ አንተ እኮ አሁን ባለ ስታተስ ነው ኮምተስ አይ ቢኒው አሁን በእኔ ባለብኝ ስታተስ ሆኜ ልጆቼ ነው የምላቸው ብዙ ነገሮች አሉ
ማለት ይኸውልህ ለምሳሌ ከሆነም እሱም አሁን እኮ ባለህበት ሆነ ነው የምትለው እኮ እሱን እኮ ይኸውልህ አሁን ያለውበት የኔ ሌቭል ደግሞ ከታች ደግሞ እንደው ለቃሊ ከታ ከኔ በታች ደግሞ ያሉ ሰዎች የሚመኙት ሊሆን ይችላል አንዳችን ባንዳችን አይደል ከፍ እያለን አሁን ንጽጽር ውስጥ እንገባለን እኔ ኖርማል ብዬ የማደርጋቸው ነገሮች እዛ ጋር ቅንጦት ሊሆኑ ይችላሉ አሁን የሆነ ሰዎች እስኪሉኝ ወይም ደግሞ እንትን እስኪሉኝ አልጠብቅም እኔ የራሴን ያለኝን ነገር አውቀዋለሁ ማድረግ እንደምችል ቢገባኝም ግን ደግሞ እንደ ማህበረሰብ ላይክ ነንሴንስ አትረግስም እኮ አይደለም እኮ በሌላ ምክንያት እኮ እንዲሁ ዛሬ ቀኑ ደስ ብሎኛል ሲንሰባሰብ ብለህ እኮ ተደዋውለህ በሬ ጥለህ እኮ ከጓደኞች ጋር እንትን ትላለህ ግን አሁን ይሄኛው ስፔሻል ኬዝ የሚያደርገው ምንድነው ወላጆች እዚህ ጋር በመናረጋቸው ነገሮች ሌሎች እኮ ደግሞ አሁን የመንግስት እኮ ኪንደርጋርደኖች አሉ ያሉ እኮ እዛ የሚማሩ ልጆች እኮ ከግል ትምህርት ቤት እኔ ልብሱን አይደለም አሁን እሱ ላይ አይደለም እሱ ላይ ተጋብቷል ነው ምልህ እኮ ነው ተጋብቷል ልክ ያልሆነ ነው ግን የቤቱ ድግስ ላይ ሲመጣ እሱ ላይ ደግሞ እኔ ሰውየው ካለው ህይወቱን ማይበጠብጥ ኑሮ ተጨናንቆ ማይሆን ከሆነ ያርግለት አይመለከተኝም እኔ ግን ቤቴ ላይ እንደ ኑሮ ማድረግ አለብኝ አዎ እኔ እሱን ቤት አርጋ ታርግ ማለት አልችልም ነው ስላለኝም ደግሞ ምክንያት አይሞን ፈልጋለሁ ነው ምልህ እንደማድረግ ልጁ ከልጁ በላይ ምን ምክንያት ያስፈልገዋል ብስሬ ከልጅ በላይ ምን ያስፈልጋል ለማመደገስ ምክንያት አንዴ አለ ልጅ ስለሆነ ብቻ አልደግስለትም እንዴ መብቱ ነው አለው ያኛው ሰው ያንተ አይደለም እኮ አንተ ሰውየው እኮ የደገሰው ነው የምናወራው አለኝ ሰውየውን የሱን መብት ጠብቅለት ነው እኮ ነው አንባባሌ ገብቷል ብር አለኝ ታው ወደፊት ይኖረኛል ኖሮት ደግሞ ማያረጋል አልፈልግም አላረግም ሚላለ በቃ እነሱ ነው አፕሪሺየት ማረጋው ይሄ መብት ጉዳይ ነው ግን የምርጫና የመብት ጉዳይ ነው ነው አይደለም እኮ አሁን እኮ ነገሮችን እኮ ሀሳቦችን ነው የምናሸራሽረው ለምሳሌ ያል ቀነኒሳ እኮ ልካረን ለመቶ ማለት አይቻልም ለማለት ፈልጌ ነው በኔ እይታ ነው ያልኩት በኔ እይታ 100 ልክ አይደለም ለኔ ለምን አንድ ሐሳብ እናንሳ የቀነኒሳ ያው የተናገረውን ታውቀዋለህ ስለ መኪና ከቦሌ ከቤት የተነስቼ ምናምን ነገር ምክንያት አሁን ግን ምን አይነት መኪና የሚነዳው ቀነኒሳ ታውቃለህ በዛ ሰዓትም አላውቀውም አይደለም ነው ዛሬ የሚነዳውና ግን እንደ አቅሙ ግን የመጨረሻው መኪና መንዳት ይችላል ግን አሁን ቤት እየነዳ ሊሆን ይችላል ግን አቅሙ እሱ አይደለም አቅሚ ይሄ አይደለም ነው ገብቷል አይደል ግን ዞሮ ለኔ ለግረኛው ለኔ ቢጤው ሌክዠሪ ነው እሱ የሚነዳው መኪና አሁን ይኸውልህ እንደ ልጅ ቀረጻ ማለት ነው ለምሳሌ ልጅ ምክንያታዊ እንዲሆን ትፈልጋለህ አይደል አታረግለትም እንኳን ለምሳሌ ኬክ ከስተቤት ገዘር ብላክ ሰው ሳጠራ ቤት ልጆችህን ምናምን የቀሪ ልጆችህን የራስን ቤተሰብ ስለ ባል ሚስት ልጆች በስሬ ግን በጣም ረስተዋል አሁን ቅርብ ጊዜ የረሳው ነገር ንገረኝ ዱባይና ባንኮክ የተላኩትን የሀብታም ልጆች አላያቸውም ድግስ ለተመርቃት 12 ያክፍል እንደዛው እንትናል ምን ያልሰማው ለምን እግዚአብሔር ከብር ነው እንዴ ዱባይና ባንኮክ ነው የሄዱት 12 ያክፍል ጨርሰው እና እየጨፈሩ ብር እንደዚህ ያረጉ በዚህ ፖድካስት ላይ ወደ ተመልካቾች አላወራንም ቆይት ብሏል እንዴ ቅርብ ጊዜ ምለ ቆይት ብሏል ያው እናስተዋውሰዋለን ብዬ ነው እንዴ እዚህ ደረጃ ደርሷል እኮ 12 ክፍል ሲመረቁ ቤተሰብ ተቆርጦ ምናምን ሊዝናኑ የሄዱ አይደል ዱባይ እናንተ ምንድነው የምታወራው ይሄ መሰለ ኬዝ እያለ ነው ስለ AI ወጥ ተሰራ ብለህ ትበጠብጣለህ እንዴ ወጥ ተሰራ ብለህ ትበጠብጣለህ ተመቸኝ እንዴ ሰው ዱባይ እናንተ ልጆቹን 12 ክፍል ሲጨርሱ አላያቸው እንዴ ሪአክሽን ላይ ነበር ሰርችባቸው ነገር ማለት እና እዚህ ደርሷል ገና ደግሞ ያድጋል አሁን ይሄኛው ኖርማል ይሆንና አሁን ደግሞ ስለ መላክ ነው የሚታሰበው አሁን ኪንደርጋርደኖቹንም የማይልኳቸው ሆኖ ነው አሁን እነዛ ልጆች 12 ክፍል ጨርሰው የሄዱት ልጆች 12ም አይደለም ስፔሻሊ 10ኛ ክፍል መሰለኝ አሁን ባለው እንትን ብቻ ጨርሰው ነው የሆነ ሃይ ስኩል ጨርሰው ነው ሊዝናኑ ሄዱት እነሱ በርግጥ ሃይ ሌቭል ሀብታም ትምህርት ቤት ነው ምናምን ግን እነሱ መሃል ደግሞ ማሄዱ ልጆች ሊኖሩ ይችላሉ አሉም ደግሞ በርግጠኝነት ገብተዋል ስለዚህ እነሱ ጋር እነዛ ደግሞ አሁን የሚያገናዝቡበት እድሜ ነው አባትየው እያለው ነው ነገር እያለው ባንተ አይነት ውሳኔ ምናምን አታረግም ምናምን ነገር ብትለው አይመጣም ብዙ ወሬ ያደልኩልኝ ታውቃለህ ወሬን አኮላሸብኝ ወጡ ስሩት ወጡ ከዚህ
የምሬን እኮ ነው። ብዙ አይቶታል እርግጠኛ ነኝ። ፈጽሞ ኢንፎርሜሽን የለኝም። ኤኒዌይስ እንግዲህ ውድ ተመልካቾች የእናንተ ሀሳብ ምንድን ነው በዚህ ጉዳይ ላይ? ያው ኤአዩ ፌክ ነው እንግዲህ ኤአይ የት እንደደረሰ ከመዝጋታችን በፊት አንዴ ስለ ብርክቲ ትንሽ እንበል። ባለፈው አንስተና ስለነበር እሺ እንግዲህ ካልክ ስለሷ ባጭሩን እናገርና እንጨርሰው። ከመዝጋታችን በፊት ብዬ ነበረ፣ ግን ቪዲዮ ስለሚረዝም ነገ እንወያይበታለን። ሌላ ጉዳዮች አሉ ስለ ብርክቲ ምናምን ማለት የምፈልገው አዲስ የተሰማ ጉዳይ አለ። ገና ለገና ስጋት ይዟቸው የትላንት ኮመንት አይተሃል? እኔ ሪያክሽን ላይ መጥተው መሰለኝ አሁን ሁለተኛ እንትን ሰጥታለች። አደራ እንዳትወርዱበት እንዴ የሚል ኮሜንት እንደውም ጠብቁ። አዲስ አሪፍ መረጃ እንኳን የዘገየን አግኝቻለሁ። በነገው ቪዲዮ እንመለስበታለን። ክቡራትና ክቡራን ከመዝጋታችሁ በፊት እስካሁን የምታዩ ሰዎች ካላችሁ ቢኒ የምርቃቱ ቀበጥ ብስሬ የወጡ ቀበጥ በሉት። ክቡራትና ክቡራን እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በሚቀጥለው እንግዲህ ነገ ያው እንገናኛለን። እንደ አየሩም ደህና ስለሚሆን ጥሩ ይሆናል ብለን እናስባለን። ላይክ አድርጉ፣ ሰብስክራይብ አድርጉ። አሪፍ ቪዲዮዎች ይዘን እንመጣለን። መልካም ጊዜ። ባይ ባይ።